እሺ ቀዩ ዘንዶ እንደዚህ ከተጻፈ ሴቲቱስ ማን ናት? ሴቲቱ ድንግል ማርያም ናት። ስለዚህ ማርያም በወለደች ጊዜ ምጥ ተይዛ ተጨንቃ ጮኻለች እያልከኝ ነው? ያ እንግዲህ እንደዛ ነው ወስደው። ከዛ ደግሞ ታምረ ማርያም ላይ ደግሞ ነው ያለ ምጥ ነው የወለደችው ይላል። አልተጨነቀችም አልጮኸችም ትላለች። የትኛው ነው ትክክል? ማርያም በምጥ ነው የወለደችው ያለ ምጥ ነው የወለደችው? ሁለቱም ለኔ መልስ ነው አልኩህ እኮ። ይሄ መልስ አይሆንም። ሁለቱም ላንተ መልስ ነው። የዘላለም ጥያቄ እኮ ነው የሚመልሰው። እንደዚህ አይነት ጥያቄዎችን ዘንድ ስንመጣ አሁን ቀን ነው ዘንዶ የተቆጣባት ሴት ማን ናት? ወደ 60 ሚሊዮን ምናምን ነገር ከዛ በላይ የሚሆነው ኦርቶዶክሳዊ ማን ነው ብሎ የሚለው እመቤቴ ነች ነው ብለው የነገሯቸው። በይሄን ትምህርት የሰማ በዚህ ጉዳይ ላይ ጥያቄ የፈጠረበታል። ዘንዶ ማን ነው? ሴቲቱ ማን ናት? ዘንዶ ማለት የፕሮቴስታንት ሃይማኖት ነው ብለዋል ሰባኪዎቻቸው ሁሉ ጭምር ማለት ነው። አሁን እኛ ዘንዶ ኦርቶዶክስ ነው ብለን ብንል እንዳለ ማቃ አይለብሱ እነሱ ለሚናገሩት ግብረ መልስ እንስጥ ብለን ብንል ዘንዶ ማለት እመቤቴን የሚያሳድዳት ያው የፕሮቴስታንቱ ሃይማኖት ነው ብለው እንዲህ አይነት ጥያቄዎችን ይዘን ስንመጣ መልስ የሚመለስላቸው ስንት ሰዎች እንዳሉ አትጠይቀኝ። በጎን ማን ያሳየናል ብሎ ይላል። የት ነው ያለው? ትውልዱ ተጠምቷል ወንድሜ። የት ነው ያለው? ማጋ ነው ግን ያለው? እውነት እኔ በቃ ቲክቶክ ሁሉ በሙሉ እንደምታየው ነው። በቃ በጣም ግራ ግብት ብሎኛል ብሎ የሚል ስንት አለ መሰለ ብራዘር። ራሱ ከራሱ ጋር እያወራ የዘመኑን ቁጥር እንዳሹቅ ጨርሶ በልቶ ጨርሶ ሊሞት ያለ ማለት ነው። ዳዊት እንደዚህ ይላል እዚህ ጋር ለመዘምራን አለቃ በበገናዎች የዳዊት መዝሙር የጽድቅ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ይኸው የሰው ልጅ ልቡ ከባድ ነው ማለት ነው። እስከ መቼ ድረስ ነው ግን ልባችሁን የምታከብዱት? ከንቱ ነገርን ለምን ትወዳላችሁ? ሐሰትንስ ለምን ትሻላችሁ? ጥያቄ ምልክት፣ ጥያቄ ምልክት፣ ጥያቄ ምልክት። እግዚአብሔር በጽድቁ እንደተገለጠ እውቁ። በጽድቃችሁ አይልም፣ በጽድቁ በራሱ ጽድቅ። ተው ባትሪ ምናምን ነገር ልዘጋ። የኔ ጌታ ለዘላለም ስም ይባረክ ካለ በኋላ እንደዚህ ይላል፣ እግዚአብሔር በጽድቁ እንደተገለጠ እወቁ። በራሱ ጽድቅ ማለት ነው። በሌላኛው ክፍል ላይ ዳዊት ሲናገር እግዚአብሔር ጽድቁን በአሕዛብ ፊት ገለጠው ይላል። ሃሌሉያ! ጽድቁን በአሕዛብ ፊት ገለጠው። ውዴ ያየው እዚህ ንጉሱን የይሁዳውን አንበሳ ገለጠው እኮ። ጽድቁን በአሕዛብ ፊት ገለጠው፣ በትውልድ ፊት ገለጠው። እግዚአብሔር ወደ እርሱ በተጣራሁ ጊዜ ይሰማኛል። ዋው! ዳዊት ወደ እግዚአብሔር ስትጣራ ይሰማል። አዎ። ስለዚህ የሰው ልጆች ሐሰት ተዉና፣ ከንቱን ነገር መናገር ተዉና ወደ እግዚአብሔር እኮ እያለ እየጋበዛቸው ነው። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ ይላል። አልጋው ላይ ተኝቶ ማለት ነው። አልጋው ላይ ተኝቶ በልባችሁ ውስጥ ያስቡ። ቀን ስትባከን እዛ ምናለሽ ተራ ጨድ ተራ ምናም ነገር እያልክ ስትዞር ክፋቱንም ተንኮሉም ሚዛኑን ስጠመዝዝ በቅቤ ውስጥ ሙዝ ስጨምር በእንትን ውስጥ እንትን ስጨምር ተንኮሉም ክፋቱንም ርኩሰቱንም ምንዝርናውንም በሃይማኖት ቤት ሸሩ አስማቱ ድግምቱ እንትን አልክባት እንትን አለበት የተቆረጠ ፓንቷን አምጣ ሰራላለሁ ፀጉሯንም እንትን በልና እንትን ንጭት አርገብ ታመጣ እንደዚህ ትብትብ አድርጌ ምናም ነገር ሁሉ ዞሮ ማታ ሄዶ ይተኛል መኝታው ላይ እና በመኝታችሁ ሳላችሁ አስቡ። አስብ እስኪ ቀን ስትሯሯጥ የምትውል ማለት ነው። ክፋቱንም መርዙንም አመፃውንም ኃጢአቱንም የሰይጣን የሆነ ነገርንም አይነዱም እግዚአብሔር ያደረገውንም አድርጎ ሌሊት ይተኛል። አንዳንዱ ካደረገው ክፋት የተነሳ አልጋው ላይ ሆኖ እንቅልፍ አይወስደውም። እዛው ትራሱ ላይ ሆኖ አንዳንዱ ተጸጽቶ ያለቅሳል።
ቀን እንደዚህ ብዬ መናገር አልነበረብኝም። እንትናል እንደዚህ እኮ ብሎ ስላለኝ እንደዚህ ያልኩት ማድረግ አልነበረብኝም። አንዳንዱ ተጸጽቶ ያለቅሳል። ጌታ ሆይ ማረኝ ይላል። እዛው አልጋው ላይ ሆኖ እንቅልፍ አይወስደውም። ህሊናው ካሰሳል። ህሊናው በመንፈስ ቅዱስ ይመሰክርለታል። ትክክል አይደለም። የጊልቲነት የበደለኝነት ስሜት ይሰማዋል። ከአልጋው ላይ ወርዶ ይንበረከካል። ሌሊት እኮ ነው መኝታቸው ላይ ሳሉ ማለት ነው። አንዳንዱ ደግሞ እዛው መኝታው ላይ ሆኖ በሚቀጥለው ጊዜ ደግሞ እንደገና ቆይ ነገ ይነጋል አይደለ? ቆይ ኦኬ፣ ከዛ እደውልላታለሁ። ደውዬላት ከመጣች መጣች፣ ካልመጣች መጀመሪያ ቴክስት አደርግላታለሁ። ቴክስቱን ከመለሰች መለሰች፣ ካልመለሰች ደግሞ እደውልላታለሁ። እሷ መታነሳ ከሆነ በእንትና በኩል አስደውልና እንትና ቦታ ላይ የሆነ ቡና እንጠጣ ብሎ እንዲላት አስደርግና ከዛ እኔ ደግሞ ቀስ ብዬ ወጥመዴ ውስጥ አገባታለሁ ብሎ ደግሞ ተንኮል ያስባል። እዛ ደግሞ በመኝታው ላይ ሳለ ሀሳብ ሲያስብ የክፉን ሀሳብም የጽድቅንም ሀሳብ የሚያስቡ አሉ። ግን ዳዊት ምን አለ? በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ አለ። ዝም ከነቃትንም እንዳታደርግ ዝም በሉ። እስኪ አትለፍልፉ እያለ ነው። ዝም በልና እስቲ በልብህ አስብ እያለ ነው። በመኝታ ላይ ሳለ ኃጢአትን አታድርጉ እያለ ዳዊት እየመከረ ነው። ኃጢአትን እንዳታድርጉ ካለ በኋላ የጽድቅን መስዋዕት ሰው የምትሰዉ ከሆነ የጽድቅን መስዋዕት ሰው፣ በእግዚአብሔርም ታመኑ። የሰው ልጆች ሐሰትን ጥሉና ከእንደዚህ አይነት ልባችሁ ማክበር ተዉና በእግዚአብሔር ታመኑ። ሰይ ዳዊት ከዛስ በጎውን ማን ያሳየናል? ጥያቄ መልክታለሁ። በጎውን መልካሙን ነገር ጽድቅ ያለበትን ነገር ማን ያሳየናል የሚሉ ብዙዎች ናቸው። ብዙዎች ናቸው ወንድሞች እናቶች። በእኔ ረፋፋድ ጠዋት ላይ ስገባ የአሜሪካና የካናዳ ጥሩ ሰዓት ነው። አውሮፓና መካከለኛው ምስራቅ አረብ ሀገራት ተኝተዋል። ብራዘር በስጋቸው ሄደው አልጋቸው ላይ ተው እንጂ አልጋቸው ላይ ሆነው እንቅልፍ የማይወስዳቸው ይሄንን ነገር ሲሞነጭሩ የሚውሉ ስክሮል ሲያደርግ ስክሮል በዛ ጋ ሞጣ ስለ ፖለቲካ ይናገራል። በዚህ ጋር ደግሞ ኤርሚያስ ኢየሱስ ጌታ ነው ይላል። ዳግም እዚህ ጋር ደግሞ ያድናል ኢየሱስ ይላል። በቃ ሲሞነጭሩ ይላል እና መጥቶ ግን ይሰማሉ። 14,000 15,000 ቢሃይንድ ባይሆነው ቀጥታ ገብተው እንትን ካሉ ነው እንዴ እንትን ጴንጤ እንዴት ጴንጤ ጋር እንዴት ትሄዳለህ ተብሎ ማለት ነው። ግን ትሰማለህ። እንደ ኒቆዲሞስ ተደብቀም ሰማ፣ እዚህ ውስጥም ገብተህ ሰማ። ዋናው መስማቱ ነው። ዋናው መስማቱ ነው ብራዘር። አሁን 616 ሰው ብቻ አይደለም እየሰማ ያለው፣ ስንት ሺህ ሰው መሰለህ የሚሰማው። ዋናው ስሙ፣ ዋናው መስማቱ ነው። ዋናው መስማቱ ላይ ትኩረት አድርግ ብራዘር። እኛ የሰው ቁጥር ብዛትና የቁጥር ማነስና ብዛትን አይደለም የምናየው። ዋናው ተደብቀህም ይሁን በግልጥ መተህም ቢሆን ሰማ ነው። የሰማውን በእምነት አዋህደው። በጎውን ማን ያሳየናል የሚሉ ብዙ ናቸው። ብዙ ትውልድ በጎን እኮ ማየት ይፈልጋል። እውነትን ማወቅ ይፈልጋሉ። ጽድቁን ማወቅ ይፈልጋሉ። ሃይማኖት አላቸው እንጂ የዘላለም ሕይወት እንደሌላቸው እኮ ራሳቸው ያውቁታል። ይጨንቃቸዋል። ከሞት በኋላ ሳሉ ያስቡትና አንዳንዶች ሰዎች ትጠይቃቸው እስቲ ከሞት በኋላ ስላለ ነገር አስበሽ ታውቂያለሽ? አንዳንዶቹ ምን ይላሉ? ኧረ እኔ ዝም ብሎኝ የማያውቅም ይላሉ። አንዳንዶቹ ደግሞ አይ አስባለሁ ግን ይጨንቀኛል፣ ማሰብ አልፈልግም፣ በቃ መርሳት ነው ፈልገው ይላሉ። ለምን እንደሚጨንቃችሁ ብለህ ስትላቸው እኔ እንጃ የት እንደምንሄድ አላውቅም፣ ግን ቆይ እውነት ከሞት በኋላ ግን ህይወት አለ ማለት ነው ኤርሚያስ ብለው ይጠይቁኛል። አንዳንድ እህቶች፣ አንዳንዶች ወንድሞች እናቶች የኦርቶዶክስ እምነት ተከታይ ናቸው፣ የእስልምና ሃይማኖት ተከታይ ናቸው፣ የይሁዲ እምነት ተከታዮች ናቸው። ግን እውነትህን ነው? ግን አሁን የሚባለው ነገር እውነት ነው? ቄሶቹ እኮ ናቸው እንደዚህ የሚጠይቁት ብራዘር። በእጁ ይዞ መስቀል እያሳለም ግን እምልህ አሁን ይህ ነገር አሁን ግን አሁን እምልህ ዝም ብሎ በቃ ድሆች ለመጽናናት የፈጠሩት ነገር እግዚአብሔር ሪል አለ ማለት ነው ይላሉ ወንድሜ ይላሉ። እንዴት ተፈጠሩ ነው ቁጭ አሉት። ክር አንገቷቸው ላይ ያሰሩላቸው በልጅነታቸው ክርስቲያን ለመሆንሽ ክሩን አሳይ ብለው አላት። በቃ ከዚህ ውጭ ሌላ ነገር የለም።
ኢየሱስ ከእግዚአብሔር ማርያም ጌታ ኢየሱስ ክርስቶስን እንዴት ወለደችው እኮ ብለህ ስትጠይቀው እግዚአብሔር አብና ማርያም እኮ ተጋብተው ነው ብሎ የሚል እኮ በጣም ብዙ ሰው እኮ ነው ያለው። ብራዘርዬ በየዋህነት በቀንነት ማለት ነው። አያስተምሯቸው ማይነግሯቸው ተጋብተው ነው ጋብቻ ፈጽመው ነው ብሎ የሚል ማለት ነው። በሴትና በወንድ እንደሚደረግ አድርጎ እንደዚህ ከነ ፍጥረታቸው ቁጭ አሉ። ወዴት እንደሚሄዱ አያውቁ። ተርበዋል፣ ተጠምተዋል የእግዚአብሔርን ቃል። ስለዚህ በጎነቱን ልንነግራቸው ይገባል ማለት ነው። በጎን ማን ያሳየናል ብለው የሚሉ ብዙዎች ናቸው። በሃይማኖት ቤት ቀረብ ብለው ትንሽ ትምህርት የተማሩ ደግሞ የእግዚአብሔርን ቃል አጣማው ጥለዋል። ስለዚህ እዚህ አርእስት አድርገን የሆነ ነገር ይዘን ስንመጣ ለአንተ ምንም ላይመስል ይችላል ብራዘር። እዚህ ውስጥ ቢያንስ ከ5 እስከ 10 ሰው ለሚሆን ይሄ ጥያቄ የሆነበት የዚህ ጥያቄ መልስን የሚሹ በጣም ብዙዎች አሉ። በሙሉ አሁን ሐሰተኞቹ ዘንዶ ፕሮቴስታንቱ የሚባለው ሃይማኖት ነው፣ ሴቲቱ ማርያም ናት ብለው ሰብከዋቸዋል። አየው አይደል? ዘንዶ ማን ነው ያሉት? ሴቲቱን የሚያሳድዳት ዘንዶ ማን ነው ብለውት ፕሮቴስታንት። ለምን? ይኸው እታያቸው ወገኖቼ፣ ይኸው አታማልድም ብለው ይላሉ። አታማልድም ብለው ስላሉ ነው ዘንዶ የሆኑት ብለህ ስትላቸው፣ አዎ ተነስተውባት፣ ዘንዶ ተቆጥቶባት፣ ዘንዶ ከነ ልጆቹ ይወዳሉ። ዘንዶ እባቡ ዘንዶ እንደዚህ አለና ዘንዶ እንደዛ ብሎ ዘንዶዎቹ እና ዘንዶ ምናምን ነገር ይሉላል። ይሄ ዘንዶም ትውልድ እንገልልሃለና በጌታ በኢየሱስ ስም። ዘንዶና ሰውን እንኳን ለይቶ ያውቁ ማለት ነው። ዘንዶ እንትን አለና ምናምን ነገር ይላል። ዘንዶም ትውልድ እኮ አልኩ። እንገልልሃለን፣ ዘንዶን እንገልልሃለን። የተባረከው ጌታ ኢየሱስ ክርስቶስ እኛው ስላለ ማለት ነው። እና ፕሮቴስታንቱ ዘንዶ ምናምን ነገር ይላል። ባልቴት ሁሉ እኮ ተነስቶ ነው ቀሚሷን ሰብስባ ሽንሽኗን እንትን ሊጧን ሰውነቷ ላይ እየጠረገች እንግዲህ እናንተ ቤንጤዎች እመቤታችን ላይ የተቆጣችሁ ዘንዶች ምናምን 666ቶች አይሻልሽም? 777 888 999 እንደዛ አይሻልም? ተረታም ትውልድ ኦኬ። የት አለ አንድ ለጥምቀት የሰሩትን እሱን ሲፈልጉና አምጡልኝ። ለጥምቀት አንድ ሰርተውት ይዘውት የሚሄዱ እሳት የሚተፋ የነበረ ቤኪ እስኪፈልገው እሱን ቪዲዮ እና ላክልኝ በውስጥ እሺ። ለጥምቀት ሰርተውት ለጥምቀተ ባህር ይዘውት የወጡት ማለት ነው። 7 ራስ ያለው ዘንዶ ሰርተው ይዘውት ወጡት ለጥምቀት ከታቦቱ እኩል ማለት ነው። እሱን አምጣልኝ። እሺ መጽሐፍ ቅዱስ ግን ሴቲቱ ብሎ የሚላት ማንን ነው? ዘንዶ ብሎ የሚለው ማንን ነው? ልብ በሉ። መጽሐፍ ቅዱስ ማን ነው ብሎ የሚለው ለጥምቀት ይዘውት የወጡትን ማለት ነው። ያገኛችሁ ሰዎች በውስጥ ላኩልኝ። ቤኪ እንፈልገው በውስጥ ላኩልኝ። ኦኬ። ይሄ ቃል ያለው በራዕይ መጽሐፍ ምዕራፍ 12 ላይ ነው እንደምታውቁት። ራዕይ መጽሐፍ ምዕራፍ 12 ላይ ያለ ቃል ነው።
ሴቲቱ ማናት? ዘንዶስ ማን ነው? የምታወሩ ኦርቶዶክሳውያን ካላችሁ ገብታችሁ ማውራት ትችላላችሁ። በመረጃ ወይ እውቀታችሁን ታሳያላችሁ፣ ወይ ደግሞ አላዋቂነታችሁን ታሳያላችሁ ማለት ነው። ይህን ቃል ግን ማርያም ነች ብለው የሰበኳችሁ ሰዎች በጣም አሳስተዋችኋል። ይህን ነው የምንነግራችሁ ወንድሞች እናቶች። ማርያም ብለው ሲሏችሁ ሴቲቱን ብቻ ነው የሚተረጉሙት፣ ዘንዶውን አይተረጉሙትም። ሴቲቱንም ሲተረጉሙ ሰላላ መላላ የሚባል ትርጓሜ ማለት ነው። እጅግር የሌለው ትርጓሜ ይዘው ነው የሚተረጉሙት። በእውነት ሴቲቱ ማን ናት? ዘንዶስ ማን ነው? ልጇስ ማን ነው? ስንት ነገር ነው የምታነሳው አልኩ። ሴቲቱ ጭንቅላት ላይ ያለ አክሊል ማለት ከዋክብት ምንድን ነው? ፀሐይና ጨረቃው ምንድን ነው? የዘንዶ ጅራቱ ምንድን ነው? ሲሶ የሆኑትን ወደ መሬት ጣላቸው ይላል። ምንድን ነው? ዘንዶ ከበስተኋላ ወንዝ የሚያህል ውሃ ፈሰሰበት ይላል። ምንድን ነው? ምድር አፏን ከፍታ ዘንዶ ያፈሰውን ውሃ ዋጠችው ይላል። ምንድን ነው የተዋጠው? ምንድን ነው? ጴንጤው ነው የሚትወጣው ምድር? እስኪ ኦርቶዶክሳዊ የሆነ ሰው ካለ ይምጣና ይንገረን። ገባ ገባ በሉ እስኪ። ዘንዶ ፕሮቴስታንት ነው ብሎ የሚል ኦርቶዶክሳዊ ገባ ብሎ ይንገረን፣ ያውራ። እናንተ ፕሮቴስታንት ነው ብላችሁ ተናግራችኋል፣ እኛ ኦርቶዶክስ ነው ብለን እንላለን አንልም። እኛ ከክርስቶስ እንደዚህ በክፉ ፈንታ ክፉ አንመልስም። አላዋቂነታችሁን ወይ ደግሞ እውቀታችሁን አሳዩን። ሁለቱንም ታሳዩት፣ ሪካርድ ስለሚደረግ ሁለቱንም ታሳዩት። ግን እኛ በቀንነት እንጠይቃለን። እውነት ዘንዶ ማን ነው? ሴቲቱ ማን ናት? የራእይ መጽሐፍ ምዕራፍ 12 ያነበበ ሰው መናገር ይችላል። ካልሆነስ አባቶቹና ያው ቤተክርስቲያን ብለው የሚላት እዛ ያስተማሩትን ወይ ክፋቱን ወይ ጽድቁን ነግሮን ይሄዳል ማለት ነው። እሺ ቴንኪው። እንኳን ደህና መጣ ኮኔል። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከተዋህዶ። እንኳን ደህና መጣ። እንኳን ሰላም ቆያችሁኝ። ኦኬ፣ ይህን ጥያቄ እየጠየቅ ነው። ራእይ መጽሐፍ ምዕራፍ 12 ላይ ያለው ክፍል ነው። ዘንዶ ማን ነው? ሴቲቱ ማን ናት? በእናንተ ቤተ እምነት አንተ ያለ መረዳት ሲያስተምሩ የሰማሁ የራሴ ምልከታ ነው፣ የቤተ ክርስቲያን አልወክልም። ኦኬ። ዘንዶ የተባለው ለምሳሌ እንደ ፕሮቴስታንት አይነቱ ነው ብዬ የማስበው። ኦኬ። ምክንያቱም ዘንዶ ይቆጣል የሚባለው ፕሮቴስታንት ነው ወይስ እንደ ፕሮቴስታንት አይነቱ? ፕሮቴስታንት ብቻ ሳይሆን ሌሎችም አሉ። ድንግል ማርያምን እንትን የሚሉ የሚጠሉ የሚያንኳስሱ በሷ የሚቀኑ በአጠቃላይ ማለት ነው። ስለዚህ ፕሮቴስታንቱም ጨምሮ ማለት ነው። ፕሮቴስታንቱን ጨምሮ ማለት ነው። ኦኬ። ሴቲቱ ያው ማርያም ናት፣ ግልጽ ነው፣ ድንግል ማርያም ናት። ኦኬ። እሺ፣ ዘንዶስ ጭንቅላት ላይ ያለው 10 ቀንዶች ምንድን ናቸው? ወጣህ? ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። በቃ ነው እኔ እኮ በቃ አሁን እዚህ መጽሐፍ ቅዱስ ስፍራ ላይ ጥያቄ የለብኝም። ይሄ ልጅ አሁን በትኖት ተብራራል አይደለ? በደንብ ተመሰጠረል። ኧረ አበጠረው፣ አመሰጠረው፣ ሚስጥሩ ምናምን በቃ ተገለጠ። የራቀውን አቀርቦ የቀረበውን አንቦረቀቀው አይነት ማለት ነው። ገባችሁ አይደል? አትላት በደንብ ተረዳ። ዛሬ ይሄ ሚስጥር በደንብ ተገለጠላችሁ አይደል? ዘንዶ ፕሮቴስታንት ነው አለ። ሴቲቱ ማርያም ነች። ዘንዶስ ጭንቅላት ላይ ያለው 10 ቀንድ የለም።
ቻሉት እንግዲህ ዛሬ ወገኔ የወንጌል አማኝ ነው። እስቲ ሌሎች ኦርቶዶክሳውያን የሆነ ፈንዲሻ ምናምን ነገር ያዙ፣ ቡና ያዙና ትሰማለህ። ከዚህ በኋላ የሚያጥወለውል ትርጓሜ ትሰማለህ ከኦርቶዶክሳውያኑ። እንዴ ፍጥነቱ እኮ አልኩ፣ ወዲያውኑ ራሱ እኮ ነው የነካው ነው የወጣው። ላፍ አለ ዘንዶ ብያቸዋለሁና ሳይውጡኝ ልሽሽ ብሎ ነው አንተ ራሱ ጥያቄ ትጠይቃለህ። ራሱ ላይ ያለው 10 ቀን ሴቲቱ ላይ ያለው 12 ከዋክብት ያልከጠየቅ ችግር ይፈጥራል። እኔ ዛሬ እስከ ጥፍሩ ድረስ ነው የምጠይቃቸው። ዘንዶ ሁሉ ቀን ዘንዶ ብለው ሊሞቱ ነው። ይተርጉሙልን፣ ይተዋወቃሉ። ውስጡን ለቄስ ብለዋል። ውስጡን ለቄስ ከሆነ ከላይ ነው እንዴ ኖ ገቡ። ለኦርቶዶክሳውያን ሼር አድርጉላቸው ወገኖች። ዛሬ እንግዲህ ወገብ ትከሻን ሰፋ አድርግ ጴንጤ ወገኔ። ዘንዶ እናንተ ናችሁ እየተባለ ነው፣ እኛ ነን እየተባለ ነው። ቻው እንኳን አላለንም እኮ በቃ እዚህ ድረስ ነው እውቀት ያላለም። ላፍ ብሎ ወጣ። ማናት እቺ ሴት? ማን ነው ይሄ ዘንዶ? ራእይ 12 ላይ ያለው ዳጊ ራእይ 12 ብሎ የሚለውን ጽፌ ለነበር ከታች ከቻልክ አድርግባት። ማናት ብሎ ከሚለው ጋር ራእይ 12 ብሎ የሚለውን ጻፍበት ዳጊዬ፣ ከሰማኝ ካለ ይህን አርዕስት በቋሚነት ፈልገዋለሁ። ማናት? ኤርሚ። አቤት እህትዬ። እኔ ጥያቄ የሆነብኝ ነገር ዘንዶ መናፍቃን ናቸው ካሉ እነሱ ለምንድነው ዘንዶ የሚወዱት? ያው ዘንዶ የሚባለውን ነገር ያው በክብር ነው የሚወዱት እና ብዙ አባቶቻቸውን በዘንዶ ተጠልጥለው እንደዚህ ወጥተው በዚህ ገብተው ዘንዶ ጸበል ጠበቀ ብዙ ታምር አለው እና በእነሱ ዘንድ የተከበረ ስፍራ አለው። ግን ለምንድነው ታዲያ መናፍቃን ያሉት? ዘንዶን ለምን በመናፍቃን መሰሉት? የቤተክርስቲያናቸውን የጸበል ሁሉ ጠባቂ እኮ ነው። እሺ ኤፍቢአይ ስምን አስተካክል። አንተ እታች ውረድ። ይሄ የአሜሪካ የደህንነት መስሪያ ቤት ነው። ዝም ብለህ እዚህ አታስጠራል። እታች ውረድ። ፀጉርን የፈተልክ ጎረምሳ ሌላ ስም አተ ነው የማይመጥንህን ስም የተሸከምከው። ኦኬ ታብ ኮፒ ሊንክ ሼር አድርጉት ወገኖች። መጥተው ይንገሩን እስኪ እንስማ። ታብ ኮፒ ሊንክ ሼር አድርጉት። ታብ ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ታብ ኮፒ ሊንክ ሼር ይደረግ። 2 ቦታ ፈልጋለሁ። በጣም ይቅርታ ስላስወረድኳችሁ። ኦኬ ዘንዶው ማን ነው? ሴቲቱ ማን ናት? ጥያቄ ለኦርቶዶክሳውያን ነው። እሺ ሪፖስት አድርጉት፣ ሼርም አድርጉት። ሪፖስት ስታደርጉ አንዴ ብቻ አድርጉት ወገኖች። ሪፖስት ስታደርጉት አንድ ጊዜ ብቻ አድርጉት። ሁለቴ ካደርጋችሁት ሪሙቭ ያደርገዋል እና እግዚአብሔርን እጅግ አድርገን እናመሰግናለን። ጸጋ ይብዛላችሁ። ኦርቶዶክሳውያን የሆናችሁ ላኩልን የምትነግሩን ነገር ካለ። አቡሽ
እሺ ጌት ሰላም ነው። ኦኬ እሺ ራዕይ 12 ላይ ያለችዋ ሴትና ያለው ዘንዶ ማን ነው? በአብርሃም አምላክ በእግዚአብሔር ፊት ልንገራችሁ ወንድሞች እናቶቼ፣ የኦርቶዶክስ በዚህ ትምህርት ላይ ያላቸው በዚህ ቃል ላይ ያላቸው ትርጓሜ ውልክፍክፍ የሆነ ትርጓሜ ነው። ውልክፍክፍ አንድ ሰው ባገኝ እንዴት የተወላከፈ ትምህርት መሆኑን ቁጥር 1 2 እና 3 ብቻ ሲተረጉሙት ምን እጅ እግር የሌለው ተብሎ እንደሚባል አይነት እንደሆነ ታዩታላችሁ። ደጋግሜ እኔ በዚህ ጉዳይ ላይ ተናግሬበታለሁ። ዳግሻይ ከቻልክ ራዕይ 12 ብሎ የሚለውን ጽሑፍ እዚህ እንትኑ ጋር ጨምርልኝ። ማናት ብሎ ከሚለው በታች ለወደፊትም ስለምፈልገው ድጋሚ አላሰራም። ቴንክ ዩ ኦኬ። አሁን ቅድም እንደተናገረው ነው አብዛኞቹ ብለው የሚሉት ዘንዶ ፕሮቴስታንት ነው ይሉሃል። እንዴት እንደሚፈሩን አጠይቀኝ። ጌታ ኢየሱስ ምስክር፣ እንዴት እንደሚፈሩ ኦርቶዶክስ ሆኖ ጴንጤን እንደሚፈራው ጴንጤ ሆኖ ኦርቶዶክስን የሚፈራ ያለ አይመስለኝም። እሺ ድንግል ማርያም ናት። አቤል ና አውራ ታዲያ ና እስኪ አውራ አቤል። ኤርሚዬ ሰላም ለዚህ ቤቱ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት ነህ አቤል? እግዚአብሔር ይመስገን። እኔ የተማርኩት ድንግል ማርያም እንደሆነች ነው እና እውነት ነው የምልህ ትርጉሙም ሁላ ነበረ። ሰባት ራስ ማለት ምን ማለት እንደሆነ ዘንዶ ማን እንደሆነ እሱን በትርጉም ራሱ መጽሐፉን ያስቀመጥኩበት ጠፍቶኝ ነው እንጂ ከድንግል ማርያም ጋር የሚያያዝ ነው። ታስታውሰዋለህ አይደል? መጽሐፉ ቢጠፋብህም መቼም ባይምሮ ያስከው ነገር አዎ፣ ባይምሮ እንደዛ ጥሩ። ያ አሁን ሴቲቱ ማናት አሉ? ዘፍጥረት ያለው እባብና ዘንዶ የሚለው እዛ ጋር እንደሚገናኝ ነው የማስታውሰው። ኦኬ ኦኬ። እስቲ ደግሞ ትምህርቱን ከአንተ ደግሞ ለስማታችሁኝ። አይ ቆይ ታች ሆነ ሳይሆን እዚሁ ጥያቄ ሲል ጠይቀህ እዚሁ ሆነና ማለት ቀለል አድርገን እንጠያየቅ። መልካም እና ያንን ብለው የተረጎሙትን አንተ አመንከው? አዎ ተዋጠልኝ ማለት እባቡ አሁን የቀደመው እባብ ሔዋንን ያሳሳታት ነው። አሁን ደግሞ የወደቀው እባብ ኢየሱስ ክርስቶስ የዳቢሎስን ስራ ሊያፈርስ ተገለጠ ስለሚል ዳቢሎስ እንግዲህ የሚለው እንግዲህ መንፈሱን ነው በውስጣችን ያለውን ሲያፈርስ ሲገለጥ እንግዲህ ከእሷ ተወልዶ ነው እና ስለዚህ እባቡም ያ እባብ የሚያስተው እባብ ዛሬም ወንጀለኞች ስለሆነ መቼም በምድር ላይ ወድቋል ብዬ አምናለሁ። ሶስት ወንጀለኛ ነው። ወደ እባቡን ጀምር ወይስ ከሴቲቱን ጀምር? ከእባቡ ሲንጀምረው። እሺ ከእባቡ ስንጀምር እዚህ ጋር ቁጥር 3 ላይ ነው። ያው ቁጥር 3 ላይ ነው ያለው ራዕይ 12:3 እዛ የፈለክበት ቦታ መሄድ ትችላለህ። ዘፍጥረት 3ም ላይ ያለው እባቡ የተባለ። እሺ ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ማነው ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗ እንዲበላ ልትወልድ ባላት ሴት ፊት ቆመ ይላል። ኦኬ ይሄ ዘንዶ ቀይ ዘንዶ ነው። ስንት ራሶች አሉት ይላል? 7 ራሶች፣ 7 ሀገራት እንደሆኑ ነው የሚናገረው። 7 ምንድን ናቸው? 7 ራሳት የሚለው ግዛቶች፣ ራስ የሚለው እንደ ግዛት ነው የሚያመለክተው። እና 10 ቀንዶችስ የሚለው ያው ቀንድም ካል እንግዲህ ግዛት ነው፣ የሀገሮችን ግዛት ነው። ለምሳሌ ሄሮዶስ አሁን ወርዶ ሲያስተዳድር የነበረው እስራኤልን እሱ ሮማዊ ነው። እንደዚህ አይነት ግዛቶች የሚያስተዳድሩት ነው። አሁን እሱ ተወልዶ ሳለ ሲያሳድዳቸው የነበረ ሄሮዶስ ነው። ሄሮድስ በዚያን ጊዜ ስንት ሀገራትን ነበር የሚያስተዳድር የነበረው? እንግዲህ ዓለምን ነው የሚያስተዳድረው እኮ እሱ። እስራኤልን እንግዲህ ከሮም ተነስቶ እዛ ብዙ ሕዝብ የሚኖርበት
የሙሴን ተውራ የሚማሩ ሰዎች ናቸው። ከብዙ ሀገራት ነው የሚመጡ። ኦኬ። ስለዚህ ታዲያ ሄሮድስ በሚገዛበት ጊዜ መላውን ዓለም ሳይሆን ያው በሜዲትራኒያን ባህር ዙሪያ ያሉ ሀገሮችን፣ ሰሜን አፍሪካን፣ ዌስተርን ኤዥያን፣ ሳውዘርን ኤሮፕ እነዚህን ሀገራት ሮም ትገዛ ነበር። አዎ ተማሪዎችም ራሱ መጽሐፉን ሊማሩ የሚመጡት ሕግ የተሰጠው የሙሴን ከአረብ ሀገራት ከተለያየ ሀገራት ይመጣሉ። ራሳት ስለነሱ አይደለም የጠየኩ። እነዚህ 10 ቀንዶች የተባሉት ሀገራት ናቸው አይደል? ሀገራት ናቸው። እነዚህ ሀገራት ቀዩ ዘንዶ የነገሰባቸው ሀገራት ናቸው። ያው ዘንዶ የሚለው እንግዲህ የሚያሳድደውን ክርስቶስን ወገን ነው። እንግዲህ ዘንዶ ማለት ስታየው ጥሬ ሊትራሪ የሆነ ዘንዶ ሳይሆን ያ መንፈሱ ነው። እሺ 7ቱ ራሶችስ ምንድን ናቸው? 10 ቀንዶች ሀገራት ከሆኑ 7ቱ ራሶች ምንድን ናቸው? ገዥ ሆነ 10 ሀገራት ላይ ነው ገዥ ሆነ ወይስ 7ቱ ሀገራት? ተዋጊ ማለት ነው። ጦርነት የሚያደርጉ ማለት ነው። ኖ ያልኩ 10 ሀገራት ላይ ነው ገዢ የሆነ ወይስ 7ቱ ሀገራት ላይ ነው ገዢ የሆነው ዘንዶ? እሱ 12 ቀንድ ያለው አይደለም የሚለው አይልም። 10 ቀንድ ነው የሚለው። 12 ቀንድ ነው የሚለው። ኦኬ እንግዲህ አሁን እሱ ግዛትን ነው የሚያመልከው፣ ቀንዱ ደግሞ ተዋጊ መሆኑን ነው የሚያሳየው። እግዚአብሔርም ተዋጊ ነው። ዳቢሎስን ደግሞ ያው በሰው ዘንድ ላይ ሆኖ ዛሬ ደም አፋሳሹ ጥንት የተጣለው ዳቢሎስ ነው ስለሚለው የሚያዋጋ ያለም እሱም ነው። ኦኬ ልብ በል አቤል። መልካም አሁን እዚህ መጽሐፍ ልጀምር ነው። 10 ቀንዶች 10 ቀንዶች አገራት ናቸው ነው ያልከኝ አይደል? ቀንዱ ውጊያ ነው የሚዋጋ። 10 ቀንዶች ውጊያ ነው። ይሄ አዎ ጦርነት ነው። ውጊያ ጦርነት። እሺ 7ቱ ራሶች ግዛት ናቸው፣ ገዢዎች ምንድን ናቸው? 10 ራሶች ራስ ግዛት ነው። ግዛት ማለት አገራት ማለት ነው እንግዲህ የሚገዙ እንግዲህ አገራትን ነው የሚገዙ እንግዲህ። እሺ 7ቱስ ዘውዶች ነበሩ። ዘውድ ክብር ነው። ሰባቱ ዘውዶች ክብር ናቸው። የዘንዶ ክብር ማለት ነው አይደል? እንግዲህ እሱ ላይ አልተረዳሁትም፣ ረስቼዋለሁ። ሚስት ለባሏ ዘውድና ስለሚል ዘውድ እንግዲህ መታጠቂያ ነው እንግዲህ። ስለዚህ የዘንዶ ክብር ብለን በለው ታዲያ አንተ እንደዛው እንደተረጎምከው የዘንዶ ክብር ነው ማለት ነው። እኔ ረስቼዋለሁ፣ እውነት ነው የምልህ ብዙ። ስለዚህ በጣም አንብቤው ነበረ ብዙ ጊዜ ሆኛል፣ ከ10 ምናምን ዓመት በፊት ነው። ማን ይሄን እንደዚህ ብሎ የተረጎመልን ያስተማረ? ቆይቷለኝ በቤተክርስቲያን ነው። እሺ ቀዩ ዘንዶ እንደዚህ ከተጻፈ ሴቲቱስ ማን ናት? ሴቲቱ ድንግል ማርያም ናት። እሺ በዘርሽና በዘሩ መካከል የሚለው ከ3 ላይ ጋር ይገናኛል። ሴቲቱ 12 አክሊል አላት አይደል? 16800 ሰው ከበስተኋላ እየሰማ ነው። ሰላም ብያቸዋለሁ ወገኖች። ኦኬ ማርያም ናት። 12 አክሊል አላት ሴቲቱ። 12 አክሊሎች ምንድን ናቸው? ማነው 12 ከዋክብት? 12 ከዋክብት 12ቱ ከዋክብት ደግሞ በያዕቆብ 12ቱ የሚነግሱት እነሱ ናቸው መሰለኝ። 12ቱ ያዕቆብ ዘሮች ነገዶች አሉ አይደለ? 12 ከዋክብት በዙፋን ላይ የሚቀመጡት እሱን አስተካክለው እስኪ። 12 ከዋክብት የያዕቆብ ልጆች ናቸው። አዎ ሐዋርያቶችም ነው ይሏቸዋል፣ እነሱም ናቸው ይባላሉ። እንግዲህ የትኛውን የያዘው? ያው ከብሉይ ኪዳን ያዘው የያዕቆብ ልጆች 12 አባቶች ማለት ነው። በራሷ ላይ ነበሩ ይላል። በራሷ ላይ መሆናቸውስ 12 ከዋክብት
በራሷ ላይ ነው ያሉት። እንግዲህ እነዚህ ሰዎች ጻድቅ ናቸው። አሁን በ12ቱ የሚፈርዱትኝ እነሱ በራሷ ላይ መቀመጣቸው ምን ሊያደርጉ ነው? ራስ ፍርድ ነው። ራስ እንግዲህ ሊፈርዱባት ገዥም ነው፣ ቅን ፈራጅ ነው ጌታ ኢየሱስ ክርስቶስም። ስለዚህ ማርያም ጭንቅላት ላይ መቀመጣቸው ሊፈርዱባት ነው እያልከኝ ነው? ያው እንግዲህ ራስ ማለት እንግዲህ ስልጣን ነው፣ ፍርድም ነው። ስለዚህ በማርያም ላይ ሊፈርዱባት ነው ለዋ ላይ የተቀመጡት በጭንቅላቷ ላይ ኖ፣ እንደዛ አልተረጉመው። ለምን ብትለኝ እንግዲህ 12ቱ ኮከብ እንትን ነው እንግዲህ አሁን ለምሳሌ ኮከብን ስንሄድ በመጽሐፍ ቅዱስ የዳዊት ኮከብ የሚለው አለ አይደለም? ጥንት የተጣለው ዲያብሎስ ይላል ደግሞ በኢሳይያስ 14 ወይ 12 ላይ ነው። አንተ በልብህ የምትሳብ የአጥቢያ ንጋት ኮከብ ወይ እያለ ስለሱ ዲያብሎስም ኮከብ ይናገራል። ስለዚህ 7 ሰገል የተመሩበት ኮከብ አለ። እንግዲህ ኮከብ የሚለው እንግዲህ ያው ብርሃናትን ለማመልከት ነው። ምልክት የትኛውን የያዘው ታዲያ? በራሷ ላይ ነው 12 ከዋክብት በራሷ ላይ ያላት ነው ብሎ የሚለው። ስለዚህ ከዋክብቱ በራሷ ላይ መሆኑ ስልጣን ቅዱሳን ናቸው ብዬም አምናለሁ። እዚህ ላይ 12ቱ ከዋክብት ቅዱሳን እነዚህ አሁን ያልኩ እንትና ነገዶች ያዕቆብ እነሱ እኮ ይኸው እሱን ማጻፍኩት የያዕቆብ ልጆች ናቸው ብለን እዚህ አጻፍከኝ። 12 ከዋክብት ናቸው ብዬ ስለ የያዕቆብ ልጆች ናቸው አልከኝ። ምናልባት ሐዋርያቱን እንጨምራቸው 12 ስለሆኑ እንደዛ ነው እንግዲህ። ሁለቱንም እረዳዋለሁ በአዲስ ኪዳን ስመጣ። ኦኬ 12ቱ ሐዋርያትም ናቸው ያው አንተ ስላልክ ማለት ነው። ኦኬ እሺ 12ቱ ሐዋርያት በራሷ ላይ ነበሩ ይላል። ለምንድን ነው በራሷ ላይ የሆኑት? እንግዲህ ከእሷ ስለተወለደ ነው። እንግዲህ ከእሷ ስለተወለደ እውነተኛው ክርስቶስ እሱ ስለሆነ የ12ቱ ሐዋርያት ራሷ ላይ ነው የተቀመጡት። ምን ሊያደርጉ ነው ይሁዳ ራሷ ላይ የተቀመጡት? እንግዲህ የእሱ ወገን የተቀበሉ ስለሆኑ ናቸው። አሁን ምን ያሉ እሱን ክርስቶስን እውነተኛውን ክርስቶስን የተቀበሉትኝ እኮ ራሷ ላይ ምን ያደርጋሉ ነው? ራሷ ላይ እሷ ራስ ላይ በራሷ ላይ ነው ብለው ፍርድን ነው ቅን ፍርድን ይቀበላሉ። ፍርድን ሊቀበሉ ነው ወይስ ሊፈርዱባት ነው? ነው ፍርድን የሚቀበሉ ነው እንጂ እሷ እኮ እንግዲህ ፈራጁን ነው የወለደችው። ሐዋርያቱ ፍርድን ሊቀበሉ ነው እንግዲህ ቅን ፍርድን የሚፈርዱ እነሱ ናቸው። እንግዲህ የእግዚአብሔር መንፈስ ይዘው ጸጋን ተቀብለው የሚሄዱ እነሱ ናቸው። እሷ ጭንቅላት ላይ መሆናቸው ለምንድን ነው እኮ የጠየቁት? ያው ቦታውን ነው የያዙት እኮ እዛ እሷ ጭንቅላት ላይ ሆነው ነው የሚፈርዱት ማለት ነው። ነው ሊትራሊ ወደ እሷ አይደለም የምትወስደው። አሁን ይሄን ነገር እንደ 12 ከዋክብት ያላት ሴት በራሷም ላይ 12 ከዋክብት ያላት ሴት አየው ነው ብሎ አየው ካለ እንግዲህ ጻድቃን ሰማዕታቶች ናቸው እነዚህ። ቃሉን ላሳይ ምን እንደሚል ይታያል። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 የከዋክብት አክሊል የሆነላት አንዲት ሴት ነበር ይላል። በማን ላይ? በራሷም ላይ ነው። በራሷ ላይ 12 የከዋክብት አክሊል የሆነላት አንዲት ሴት ነበረች። እቺ ሴት ማርያም ነች ብለኸኛል። እዚህ ጋር ነግረኸኛል። ቲክ አድርጌልሃለሁ። ማርያም ብሎ የሚለው 12ቱ ከዋክብት 12ቱ የያዕቆብ ልጆች ናቸው ብለህንም አልከኝ። ቲክ አደረኩኝ። 12ቱ ሐዋርያት ናቸው ብለህ አልከኝ። ሌላ 12ም እንፈልጋለን መጽሐፍ ቅዱስ ውስጥ 12 ቁጥር ያለው ነገር ካለ እነሱም ሊሆኑ ይችላሉ። ይዶን ነው ምክንያቱም እዚህም የያዕቆብ ልጆች ናቸው እዚህም ሐዋርያት ናቸው ብለኛል። እኔ አሁን የፈለግኩት በራሷ ላይ ነው ደግሞ የተቀመጡት። አይገርምህም? እነዚህ 12ቱ በራሷ ላይ በራሷም ላይ 12 የከዋክብት አክሊል የሆነላት እንግዲህ ጭንቅላቷ ላይ የተቀመጡ ማለት ነው። እንደዛ ሆኖ ነው ያያት። ሴቲቱ ማርያም ነች። ስለዚህ የያዕቆብ ልጆች ናቸው ወይስ ሐዋርያቱ ናቸው ብዬ ጠየቅኩህ። ሁለቱም ናቸው አልከኝ። ለምንድን ነው ብዬ ስለ በራስ ላይ መቀመጥ ማለት ስልጣንና ፍርድ ነው የሚያሳየው አልከኝ። ሁለቱም ቦታ ላይ ነው። እዚህ ደግሞ ሐዋርያቱ እንደውም ፍርድ ሊቀበሉ ነው አልከኝ። ፍርድ ሊቀበሉ ነው ወይስ ሊፈርዱ ነው? እሷ ላይ የተቀመጡት በራሷ ላይ የተቀመጡበት ሚስጥር ምንድን ነው? እንግዲህ እንደዚህ ሲብራራ በጣም ደስ ይላል። አዎ እነዚህ እንግዲህ ቅዱሳን ናቸው። እነዚህ አሁን ያዕቆብ እንትኖችም ቅን የሚፈርዱ በ12ቱ ዙፋን ትፈርዳላችሁ ያላቸው እንደገና ሐዋርያቶችም ደግሞ በአዲስ ኪዳን ሳመጣውም እንደዛ ነው የምረዳው። እኔ ስለረሳሁት ነው ኤርሚዬ። ግን ፐርሴስ ሁኝ አይደለም ማለት እርግጠኛ ሁኝ አይደለም። አሁን እያወራሁ ያለ እየተረዳሁትን ነው በትምህርት
እንግዲህ 12 አክሊል የሚለው ቅዱሳን ሰማዕታት ቅዱሳን ናቸው። እሺ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃጮች ይላል። አዎ የሰው ልጅ እንግዲህ አሁን ምጥን አበዛለሁ ብሏል። ዘፍጥረት 3 ጭንቀትሽን አበዛለሁ ይላት ነበር ለሔዋን እና አሁን እንግዲህ ሴት ልጅ በተፈጥሯ ትጨነቃለች፣ ምጥ ይዛታለኝ። ይሄ ታዲያ ለማን ነው? ለማርያም ነው አይደል? ተጨንቃጮች ብሎ የሚለው ታዲያ ማርያም ተጨንቃጮሃለች ልትወልድ ስትል እንግዲህ መጽሐፉ እዛ ላይ አይለውም፣ የምረዳው ነው እንግዲህ ይኸው እዚህ ጋር እኮ ምጥም ተይዛ ተጨንቃ ጮኸች ይላል። አሁን እንግዲህ ሰው ሲወልድ በባህሪው ይጨነቃል። ምጥ ሲይዘው ማርያም እንደዛ ሆናለች። ማርያም እንደዛ ተጨንቃ ጮኻለች ልትወልድ ስትል መጽሐፉ አይለውም። ማቴዎስ ምዕራፍ 2 ላይ እንደወለደች ነው፣ ሰብአ ሰገል እንደሰገዱላት ነው የሚናገረው እዛ መጽሐፍ። እኔ አልጠየኩም። ይሄ ክፍል ምጥ ተይዛ ተጨንቃ ጮኸች ይላል እና ይሄ ክፍል ለማርያም ነው አይደለ የሚነገረው? ለማርያም ነው እንግዲህ። ስለዚህ ማርያም በወለደች ጊዜ ምጥ ተይዛ ተጨንቃ ጮኻለች እያልከኝ ነው? ያ እንግዲህ እንደዛ ነው የምወስደው። ኦኬ ማርያም ተጨንቃ ጮኻለች፣ ይሄ ማርያም ነው ማለት ነው። ቤተክርስቲያን ግን ማርያም በወለደች ጊዜ አልተጨነቀችም አልጮኸችም ብላ ደግሞ ታስተምራለች። ያለ ምጥ ነው እንደውም የወለደችው ጌታ። ያ እንግዲህ መረጃው እንግዲህ በተፈጥሮ ሰው ልጅ ይጨነቃል ሲወልድ ምጥ ይዞ። አይ ቤተክርስቲያንህ ይሄንን እንደዚህም ብላ ትላለች። እዚህ ጋር ማርያም ነች ተጨንቃ የጮኸችውን ብላ ትላለች። ከዛ ደግሞ ታምረ ማርያም ላይ ደግሞ ኖ ያለ ምጥ ነው የወለደችው ይላል። አልተጨነቀችም አልጮኸችም ትላለች። የትኛው ነው ትክክል? ተጨንቃ ጮኸች ወይስ ሳትጨነቅ ጮኸች? ሳታምጥ ወለደች ወይስ ተጨንቃ አምጣ ወለደች? እንግዲህ እንደ ሕሊና የምቀበለው እንግዲህ ምጥ የሚለውን ነገር እቀበለዋለሁ። ለምን ብትል አንድ ሰው ሲወልድ አምጦ ተጨንቀው ነው የሚወልዱት። ስለዚህ ማርያምን ተጨንቃ ነው የወለደችው ማለት ነው። ሐዋርያ ጳውሎስ ተፈጥሮ አያስተምራችሁም ይላል። ከተፈጥሮ ከሴቶች ስናየው አምጠው ተጨንቀው ይወልዳሉ። ታዲያ ኦርቶዶክስ በምጥ ተጨንቃ አልወለደችም ብለው የሚሉትስ? እንግዲህ እነሱ ደግሞ መረጃቸው ደግሞ ሊያሳምን ይችላለኝ። እንግዲህ በጸጋ ዝም ብሎ መውለድ አለ ለምሳሌ፣ ያንን ደግሞ ሊሉ ይችላሉ። እኔ በሁለቱም አቤል ግን አሁን የእውነት አሁን በቃ መንፈሳዊ ነገር እያስረዳ ነው አይደል? አዎ እኔ ስረዳው ሕሊና የሚያስረዳኝ እሱ ነው። የሰው ልጅ በተፈጥሮ ተጨንቆ ይወልዳል የሚለውን እቀበለዋለሁ። ማንም ሴት ሳልጨነቅ ወልጃለሁ የምትል ካለች እንግዲህ ከመቶ አንድ ሊኖር ይችላል። አይ ኦርቶዶክስ አንዳንድ ሰዎች ሲያወሩ ትሰማለህ። ሳልጨነቅ ወለድኩኝ የሚሉ አሉ። ስለዚህ ማርያም ተጨንቃ ነው የወለደችው ወይ ሳትጨነቅ ነው የወለደችው? እሱም በአራት ነጥብ ይሄ ነው ልለው አልችልም። ሁለቱንም እቀበለዋለሁ። እሺ እንተው። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች፣ ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። እንግዲህ እሱ ኢየሱስ ክርስቶስ ነው ብዬ ነው የማምነው። በብረት አሕዛብን በብረት ሴቲቱ ደግሞ ከ1200 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። በረሃው እንግዲህ እሱም ከወለደች በኋላ ወደ ግብፅ የተሰደደችው በረሃ ነው። ናይስ። ይሄ ነው እንደዚህ አይነት ተርጓሜ ነበር እኔ ጠብቄ ነበር። ኦኬ አንዳንዴ ካልጠበቁት ሰው ነው መልስ የሚገኘው። ኦኬ ወደ ግብፅ የሄደችበት ነው አይደለ? ያው ሄሮዶስ ያሳደዳቸው እነ ሰሎሜ ምናምኑ ነው ወደዛ እነ ዮሴፉ ነው የሸሹበት በበረሃ 1 ዓመት ከ6 ወር እንደተቀመጠች ነው የምረዳው እዛ ላይ። ኦኬ ወደ በረሃ መሸሿ ወደ ግብፅ የተሰደዱበት ነው። ወደ በረሃ የሸሹበት ወደ ግብፅ የሄዱበት ነው። ኦኬ ማርያም እና ኢየሱስ ወደ ግብፅ ሲሸሹ አብረው ነው አይደል የሄዱት? አዎ አብረው ነው የተሰደዱት። ማርያም ሄደች አሸዋ ለአሸዋ ማንን ይዛ? ኢየሱስ ክርስቶስን ይዛ የሚባል መዝሙርም ነበር እኮ አታስታውስም? አብረው ተሰደዱ አይደል? እሺ እዚህ ጋር ግን ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። ሴቲቱ ደግሞ ለብቻዋ ነው የሸሸችው። ተነጣጥለዋል። እንዴት እናደርገው? ይሄን
እንግዲህ እሱ ወደ አምላክ ነፍሴን ተቀበላት ሲል ወደ አምላኩ ነው ሄደ። እኔ በህድ ይሻላችኋል ያላቸው እሱ ነው። እንግዲህ መንፈስ ቅዱስን ይለቅላችኋል ያለ እሱ ነው። አቤል ፕሊስ እየራራህልን በእውነት ምሕረት እያደረክልን እኔ የምረዳውን ነው እኮ እንግዲህ ቅርብዬ አንተ የምትረዳውን ስትነግረን እንደ እግዚአብሔር ቃል ነው አይደል መሆን ያለበት። እዚህ በጣም ብዙ ህዝብ ተከማችተዋል። እውነቴን ነው የምልህ። እኔ አንተ ነው ማዳምጠኝ፣ ሰው አልመለከትም እኮ አንተና ቃሉን ነው የምሰማ። እንደ ወደ 17,800 ነው ምናምን ነገር ህዝብ ነው እዚህ እየሰማ ነው። ኧረ እኔ ማምላክን ነው የምልህ። ኦኬ እዚህ ጋር ኢየሱስና ማርያም አብረው ነው የተሰደዱት። አዎ ላግዝህ ማቴዎስ 2 ላይ ነው አይደል እንደዛ ብሎ የሚለው ማቴዎስ 2 ላይ 3.5 ሺህ ህፃናት የታረዱበት ጊዜ ያኔ ህፃኑና እናቱን ይዘህ ነው አይደል ብሎ የሚለው ህፃኑንና እናቱን ከሁለቱን ይዞ ነው ወደ ግብፅ የገባው ማለት ነው። አልተነጣጠሉም አይደል እዚህ ጋር ግን ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። መነጠቅ ማለት በአካል መወሰድ ማለት ነው አይደል? ወደ ሰማይ ማድረግ ማለት ነው። እሺ ሴቲቱ ደግሞ 1260 ቀን በዛ እንዲመግቧት እግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ተነጣጥለዋል? ተለያይተዋል ወይስ በአንድነት ነው እዚህ ጋር የሄዱት? እዚህ ላይ ተነጣጥለዋል። የተነጣጠሉት እንዴት ነው እንግዲህ ኢየሱ ካደገ ከተጠመቀ በኋላ ሞቶ ከተነሳ በኋላ ያለውን ነገር ነው እዚህ ላይ የምረዳው። ራእይ 12 ቁጥር 5 እስከ 6 ድረስ ባለው ላይ ሴቲቱና ልጇና ሴቲቱ ተነጣጥለዋል አይደል? አዎ ቃሉ እንደሚለው እሱም ወደ እግዚአብሔር ሄደ የሚለው እንግዲህ ወደ ዙፋኑ በአባቱ ቀኝ እንደተቀመጠ ነው መሄዱ። ያንን ነው የሚያመለክተው። ተለያይተዋል። እሺ ታዲያ በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ እናትና ልጁ ወደ ግብፅ እንዲገቡ በመልአኩ በኩል ለዮሴፍ ተነግሮት ይዞ ሄደ። ለዚህ ደግሞ ራዕይ መጽሐፍ ምዕራፍ 12 ቁጥር 5 እና 6 ልጇና ሴቲቱ ተለያይተው ነው የሄዱት። ይሄ እኮ ራዕይ እኮ ነው አሁን የታየው። ልጇ ወደ ዙፋኑ ነው ሄደው፣ ወደ ዙፋኑ በአባቱ ቀኝ ወደ ሰማይ ነው። ሴቲቱ ደግሞ ወደ በረሃ ነው የሸሸችው። እሷ ደግሞ ወደዚህ ቀርታለች። እንግዲህ 62 ዓመት ላይ በምድር ላይ ኖረችው። 64 ነው 62 ወደ በረሃ ነው። ከበረሃ በኋላ ያለውን ነው እኮ ራእዩ እየነገረ ያለ መጨረሻው እዚህ። አሁን እዚህ ጋር ምንድን ነው ያልከኝ? ይሄን ሴቲቱ ተዘጋጅቶላት ወደ ነበረው ወደ ስፍራ ወደ በረሃ ሸሸች ብዬ ስልህ ይሄ በረሃ ግብፅ ነው ብለኸኛል አይደል? ግብፅ በረሃ ነው። ልጇ እኮ ግን እዚህ ጋር ወደ እግዚአብሔር ነው ወደ ዙፋኑ ተነጥቋል። ቀጣዩ ነው እንግዲህ አሁን ከዛ በኋላ ያላለው ነገር ነው የሚያመለክተው። እዚህ ጋር ልጇና ልብ በል ልጇ ወደ እግዚአብሔርና ወደ ዙፋኑ ተነጥቋል። ሴቲቱና ልጇ እዚህ ጋር ተለያይተዋል? አልተለያዩም? ተለያይተዋል። ታዲያ ይህንን 2660 ቀን በዛ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ብሎ የሚለው እንዴት የግብፅ ስደት ነው ብለህ ይህንን ተረጎምከው አንተ? እንግዲህ በረሃ እሱ ነው፣ ወደ ግብፅ ነው። ሌላ በረሃ የሄዱበት የለም። ስለዚህ ወደ በረሃ ስትሄድ ከልጇ ጋር ነው አይደለ የሄደችው? ማቴዎስ 2 ላይ እንደዛ ይላል። እዚህ ጋር ደግሞ ተለያይተዋላ። ልጇ ወደ ዙፋኑ፣ እሷ ወደ በረሃ ነው የሸሸችው። ቀጣዩ ነው ፍጻሜው እኮ ነው የተለያዩበት። የምን ቀጣይ? ወደ ግብፅ ሲሄዱ ይሄ ወደ ግብፅ ሲገቡ የሚናገርበት ክፍል ነው አይደል የሚናገረው? ልብ በሉ ወንድሞች፣ ወደ ግብፅ ሲገቡ ሴቲቱ ከልጇ ጋር ነበር አይደል የገቡት? የት? ማቴዎስ ወንጌል መጽሐፍ ምዕራፍ 2። ከዚህ ደግሞ ራዕይ መጽሐፍ ምዕራፍ 12 ቁጥር 6 ላይ ሴቲቱና ልጇ ተለያይተዋል? አልተለያዩም? ተለያይተዋል። ታዲያ እንዴት ወደ ግብፅ የገባችበት ነው ብለህ ትለኛለህ? ታዲያ ከሄዱ በኋላ እኮ መለያየት አለ እኮ፣ አንድ ላይ ነው ግብፅ ሀገር ሳሉ። ታዲያ እንግዲህ ከአሁን እሱ የእሱና የእሱ አኗኗር እንግዲህ እሺ በቃ አሁን ገባኝ። በግብፅ ሳሉ ግሩም ነው። ኦርቶዶክስ በጣም ምርጥ ትውልድ ነው እያፈራች ያለችው። በግብፅ ሳሉ ወንድማችን እንደነገረን ቤተክርስቲያን እንዳስተማረችው እናትና ልጁ ተለያይተው ነበር እያለን። ከእሷ ላይም ጠፍቶ ነበር እኮ ግብፅ ሀገር አይደል? እንግዲህ ከዛ ነው የሚሆነው። እንግዲህ ግብፅ እና እስራኤል የዛው ቅርብ ነው እኮ። አቤቱ ጌታዬ፣ ይህንን እውቀት ግን ለምን ይዘህብህ እንደተደበክ ነው በጣም የሚገርመኝ። እናትና ልጇ በግብፅ ሳሉ እናትና ልጇ ተለያይተው ነበር።
የት ነበር የሚኖሩት ነበር? እሷ ኮቲባ በሚባል ዳጊ ያውቃታለችን ሴትዮ ኮቲባ የምትባል ሴትዮ አለች። ታውቃታለህ? ኖ አላወኳትም። በግብፅ ሀገር ያለች ወይዘሮ ኮቲባ የምትባላለች ታምረ ማርያም ላይ የተጻፋት ዳጊ በቅርበት ያውቃታል ይመስለኛል። ብዙ ጊዜ ሲያነሳ ትሰማለሁ። እሺ የፈርዖን ዘር ናት። ኧረ ዳጊ ይናገር። አይ ቲንክ ኢትዮጵያዊቱ ማለት ግብፅ ሀገር ነው የሄደችው። ለስራ ትሂድ ተቀጥራ ለምን እንደሆነ ብቻ አይደለም። ቆይ በግብፅ ሳሉ እናቱና ልጇ ተለያይተው ልጇ የት ቤት ነበር የሚኖረው የነበረው? እናቲቱ የት ነበር የምትኖረው የነበረው? ከታምረ ማርያም ላይ እኮ ጠፍቶባት ነበረ እኮ አይደለም? ግብፅ ሀገርም ሳለ ጠፍቶባት ነበር። እንግዲህ ተለያዩ የሚለው መለያየቱን እዛ ላይ እኔ የምረዳው ግን መለያየቱ የእሱን እርገት ነው የማየው። መለያየቱ በግብፅ ሳሉ ማለት ነው። መለያየቱ ጠፍቶባት ነበር አይደል? ግብፅ ላይ እንግዲህ ከዛ ላይ ፐርሲስ እርግጠኛ ሆኜ ከዛ ላይ ባልለውም የእሱ ማድረግ ነው የሚያሳየኝ። የእሱ ላይ ለምን ብትል ወደ አባቱ ተነጠቀ ካለ ከእሱ መነጠቅ እንግዲህ እንዲህ እንዳዩት እንዲህ ይመጣል ይላል አይደለ? በሐዋርያ ስራ ላይ ምዕራፍ 1 ላይ እኮ በግብፅ ሳሉ ነው የተነጠቀው። ኖ አይደለም፣ ካደገ በኋላ ከተጠመቀ በኋላ ያለውን ነገር ጊዜ ያለው እኮ እዛ ላይ እኔ እኮ አሁን ወገኖች አሁን እኔ የት ነው መሄድ ያለብኝ? ወንድሞች እናቶች አብረን እንሂድ እንግዲህ በሁሉ ስፍራ መገኘት አለብህ በአንድ ጊዜ በግብፅም በኢየሩሳሌምም በናዝሬትም በኢትዮጵያም እንደዚሁ በተለያዩ አህጉራትና ሀገራቶች ውስጥ በአንድ ጊዜ ፕሬዘንት ካልሆንክ አይቻልም። ና ላይ ልትበጠብጠው እኮ ነው አቤል። ምኑን ከምን ጻፍኩ? ምኑን ከምን ላድርገው? ነው እኮ ኤርምዬ ራእይ ስለሆነ አሁን ለምሳሌ አንድ ራእይ ታያለህ። ለምሳሌ ስታይ አንድን ነገር ከአንድ ቦታ ብቻ ያሳይም፣ ከዛ ቦታ ሌላ ቦታ ለቀ እንደምትሄድ ያሳይሃል። ቆይ ዳጊ እስኪ እዚህ ላይ የሚለው ነገር ካለ አይ ቲንክ ወይዘሮ ኮቲባን እኔም አውቃታለሁ። በእርግጥ ታምረ ማርያም ላይ የተጻፈችው ኦርቶዶክስ ነች ያሳወቀችን። ዳጊታ የምትለው ነገር አለ እዚህ ግብፅ ሀገር ሳሉ ተለያይተው ነበር እያለ ነው። እዚህ ጋር መለያየታቸው ግብፅ ሀገር ሳሉ ነው ብሎ እያለ ነው። የምትችል ከሆነ ማለት ነው 5 ሚኒት። እሺ ቢኒያው እራት ልብላ። እኔ አቤል በዚህ አይነት የሚለቀኝ አይመስለኝም። እራት ልብላ። የሆነ ትንሽ መጎዝጎዝ ያለብኝ ይመስለኛል። እንዲህ አይነት ድንቅ መገለጥ ካልበላው አልችለው። ቢኒ ግብፅ እኔ እኮ አሁን ግብፅ እያሉ ተለያዩ የሚለው ምኑ ነው ያልገባህ ኤርሚያስ? እኔ እኮ አንተ እኮ ማይገባ ነገር ምንድን ነው ያልገባህ? እዚህ ጋር ግልጥ ነው። ድሮም ኦርቶዶክስ ቤት አንተ ሚስጥር ለምደ ነው ግልጽ የሆነ ነገር የማትቀበል። አቤሎ ምድራችን ላይ መዓት መምጣቱ እኔ ሲያንሰን ነው የምለው። ያው አውሩ ራተን ብላ በቃ እኔም ልውረድ። ከቢኒ ጋር አውሩ። አይ ሀሳቡ በጣም አንሸራሸሩት። እኔ አዳዲስ መረዳት ነው ዛሬ ያገኘሁት። አቤሉዬ ከኔ ጋር እንቀጥለው። ኖ አንተ እሱ በቅንነት ነው የሚናገረው፣ እኔ የምሰማው። አንተ ግን ትንሽ ጥሩ አይደለም። እኔ አልቀበልህም። ትምህርቱ አትቀበለኝም። እኔ የኔ መልካም ሰው ነው። አቤል ምን አድርጌ ያስቀየምኩ ነው? አላስቀየምኩም ማለት የሰውን አታስጨርስም። እንደ ኤርሚያስ አንድ የሰውን ሀሳብ አትቀበልም። የራስን ብቻ ነው ማንጸባረቅ ምትፈልግ። ችግር የለውም። እሺ እኔ አንተ የፈለግከውን ሰዓት ልስጥህና አውራ። መጀመሪያ ጥያቄ ግን ስጠይቅህ ትመልስልኛለህ። ነው ሌላ ጊዜ ይቻላል ወይ ዳጊ ወይ አንድ እንጂ ቁጭ በል። 5 ደቂቃ በኋላ ዳጊ ስለሚኖር በቃ ቁጭ በልና እኔ አንዳንዴ ማስቸግረው ነገር አለ። እውነት ነው። ኧረ ቆይ እንደ ኤርሚ ልብላ። አንተ ደግሞ ብላሽ። ኤርሚ ሲመጣ ልበላ ነው አትልም? ለምንድን ነው ግን በእኔ የምታስበው? ቡና ልጠጣ። አይ እውነት ነው የምናገር፣ ማምላክን ነው የምልህ። እኔ አልዋሽም። እኔ እወድሃለሁ በክርስቶስ ፍቅር። ግን ምን አለ መሰለህ አንድ ሰው እኔ ከሙስሊሞች ጋር ዲስከሽን አድርጌ አውቃለሁ እና ዋይደር እነ ዋሂድ ጋራ
ዋሂድን ደግሞ ወደ ክርስትና አዳጊ ትነግርሃለች። ዕብራዊ ስትመጣ እኛን ያመጣ ነው የነበረ ዋሂድን በዲሲፕሊን ባለው ነገር የምንነጋገረው መጽሐፍን ይዘህ መጽሐፍ ቅዱስ ምን ይላል በሚል መረጃ ነው የምንነግርህ። እንደ ቢንዬ ዲሲፕሊን ያለው ሰው የለም። እውነቱን ልንገርህ፣ ጌታዬ ኢየሱስ ምስክር። በጣም ይህንን አስመራ ይነግርሃለሁ። በጣም 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 ካልም የሆነ በጣም ጨዋ ወንድም ነው። አውራው ብራዘር ጊዜ ስጠኝ አስጨርሴ ብለህ ካልክ ያስጨርሳል እንጂ አውራው። ከአንድም ሁለቴም አየሁት እኮ ሰው ልጅ እኮ አይተህ ነው። እኔ አይዶን ነው ብቻ እግዚአብሔር። ለማንኛውም የጀመርከውን ይሁንኑ እንቀጥለው። እኔ አሁን ለምኜህ ላውራ አቤሌ ኖ አይደለም። ሌላ ጊዜ ኤርሚ እንትን ሲል እንደ እግዚአብሔር ፈቃድ ሌላ ጊዜ ይሻላል። ችግር የለውም። በቃ ሚውት አድርግና እዚሁ ቁጭ ብለህ ቡና ጠጣ። አንተም ትንሽ ምግብ ብላ። ኤርሚያውም እንደዛው እያደረገ ስለሆነ ማለት ነው። ኦኬ አንዳንዴ ኳስ ምናልባት አስቸግሬው ሊሆን ይችላል። ጠንከር አድርጌ ተናግሬዋለሁ ማለት ነው አቤሎ። እሺ ሌላ ኦርቶዶክሳዊ ካለ ይምጣና በግብፅ ይኖር የነበረውን ከእናቱ ተለይቶ የኖረ የነበረውንም ኢየሱስ በዛውም ማወቅ ስለፈለግን እዚህ ላይ ትንሽ ዘንዶ ማለት እንግዲህ ክፋትን የሚናገር ክርስቶስን መንገድ የሚያሳድድ እንደዚህ አይነት ነገር ነው ዘንዶ ሊለው የሚችለው። ባህሪን ነው የሚገልጸው የሰው ልጅ እና ወደ ሰው ልጅ እርኩስ መንፈስ የተያዘ ልክ አሁን ለምሳሌ ዳቢሎስ ጥንት የተጣለው ዳቢሎስ ይላል እንግዲህ ወደ ምድር የተጣለው። ስለዚህ ዳቢሎስ ማለት ደግሞ ተንኮለኛ ማለት ነው እንግዲህ የሐሰት አባት የሐሰት እንትን ነው። ስለዚህ ገሌ ናቸው ብሎ ወደ አንድ እምነት ማምጣት ክርስቶስን የሚቀበሉን ሰው እንደዛ ማለት ጥሩ አይደለም። ክርስቶስ ጌታ ነው ብለው ያምናሉ። ጌትነቱ የጌቶች ጌቶች የአማልክት አምላክ የነገስታት ንጉስ ብለው የሚያምኑ ሰዎችን እንደዛ ብሎ መለጠፍ ጥሩ አይደለም። ህዝቤ እውቀት ከማጣ ጠፋ ይላለኝ እና ቃሉ እንደሚለው መህር ነው እንጂ ገሌ ነው ብሎ መለጠፉ ጥሩ አይደለም። ወደ ጽድቅ መንገድ አያመጣም። ስለዚህ አትስማማም? አልቀበለውም። ጴንጤ ነው ያለ ዘንዶ ጴንጤ ነው ያለውን አትስማማውም? አልስማማም። አክስቶቼ ሁላ ጴንጤዎች አሉ ደጋጎች፣ በጣም ማቃቸው። በፊት እኔ ልጅ እያለሁ ልጁ እንደዛ ያለበት እኮ ምክንያት እናንተ ድንግል ማርያምን ስለምትቃወሙ የእርሷ ተቃዋሚዎች ናችሁ። ስለዚህ ዘንዶውም ያሳደደው ሴቲቱን ነው፣ እናንተ የምታሳድዱት ሴቲቱን እኮ ነው ያለው ሰውየው። ድንግል ማርያምን እናንተም እኮ አትቃወሟትም እኮ ታምናላችሁ። የአምላክ እናት ናችሁ ብላችሁ ታምናላችሁ እኮ። ያረዳደ ችግር ነው የሰው ልጅ ንቃተ ህሊናው እንግዲህ አታማልድም ብላችሁ ታምናላችሁ። እኛ ደግሞ ታማልዳለች ብለን እናምናለን። ልዩነታችን ይሄ ብቻ ነው። መብታችሁ ነው እንግዲህ። ምልጃን ለሰው ልጅ ሰጧል ክርስቶስን። አማላጅ አልለው ምን ራሴ ለምን የማማለድን ስራ በእኛ ላይ ካኖረ የሰው ልጅ ነው ሊያማልድ የሚችል እንጂ እሷ እንደዚህ አማልዶ ሄዷል ብዬ ነው የማምነው። ሁለተኛ እየመጣ አያማልደኝም። ያማልዳል ብሎ ለኔ እንደ ራሴ እንደ ስድብ ነው የማየው። አማላጅ ነው ኢየሱስ ብዬ አላምንም። የሰደብኩትን ያለ የሚሰማኝ ለምን እንደ ድሮ ዘንዶ ግን ያሳደዳት ሴት ድንግል ማርያም ናት አንተ ብለህ ታምናለህ? ዘንዶ የሚለው እንግዲህ አሁን ሄሮዶስ ራሱ ዘንዶ ነው እኮ። ዘንዶ ሄሮዶስን ነው የማየው እዛ ላይ ያሳደዳትኝ እሱ ነው በወቅቱ። እሱ ሲያሳድዳቸው ማርያም ናት፣ ግን ዘንዶ ያሳደዳት ማርያም ናት። አዎ እንደዛ ብዬ ነው የማምነው። ለምን በሴቲቱና በሴቷ መካከል ጠላትነትን አመጣለሁ ስላለ ያ ዘንዶ ደግሞ ያገኘ ሽኮናን የሚነድፍ እሱ እስከሆነ ድረስ ጥንት የተጣለው ዘንዶ እሱ ከሆነ አሁን ደግሞ የቀደመው እባብ ደግሞ ይሄ ወደ ምድር የመጣው ደግሞ እንግዲህ ሰውን ልጅ የሚያሳድድ በቃ የሰውን ልጅ የሚያርድ የሚያሰቃይ እንደዚህ አይነት ነገር ዘንዶ ነው የምትለው። ሰውን በየአደባባዩ ላይ አንገት ሰቅሎ የሚያርደው ይሄ ዘንዶ ነው የምትለው። ይህን እምነት ካልተቀበልክ እያሉ የሚያርዱ ብዙዎች አሉ። እነዚህ ናቸው ዘንዶ ምላቸው። እግዚአብሔር የፈጠረውን በአምሳሉ ማርያም ናት ለማለት አሁን ቅድም ስታወሩ እየሰማሁ ነበረ። አሁን ማርያም ናት ስትል ለምሳሌ እቺ ዘንዶ የሚያሳድዳት ሴት
ፀሐይን ተጎናጽፋ ጨረቃም ከእግሯ በታች ነበሩ። ከዛ ደግሞ 12 አክሊሎች ነበሯት ይላል እና ፀሐይ ጨረቃ የተባለው 12ቱ አክሊሎች ምንድን ናቸው? አገሉ ፀሐይ ክርስቶስ ነው። እሱ የዓለም ብርሃን ነው። ጨረቃውስ? ጨረቃ እንግዲህ ቅዱሳን ናቸው። 12ቱ ከዋክብት የሚላቸው ጨረቃ እነዚህ ቅዱሳን ናቸው። ቅዱሳን ሰማዕታት፣ ጨረቃውም ቅዱሳን። ከዛ 12ቱም ከዋክብቶች በራሷ ላይ ያሉ እንደ ዘውድ ያሉት እነሱም ቅዱሳን ናቸው። አዎ ቅዱሳን ናቸው። እንግዲህ አክሊልን የሚጎናጸፉ የጽድቅን አክሊል የሚቀበሉ እነሱ ናቸው። እንግዲህ ግን እኮ ጨረቃዋ ከእግሯ ስር ነው ያለ። እነሱ ቅዱሳን ናቸው። ታች ነው ከሴቶቹ ራሷ ላይ ያሉትም ቅዱሳን ናቸው ከዋክብቶቹ 12ቱ። አዎ አሁን እነዚህ ሰማዕታት የሆኑት ቅዱሳንና እንደገና ደግሞ ከላይ ደግሞ አሁን ለምሳሌ ያህል በነገዶቹ የነበሩት ያዕቆብ ነገዶች እነሱ በዛን ዘመን በብሉይ ኪዳን ያላቸው እነሱን ለመጥቀስ ይሆናል ብዬ ነው የምረዳው። አዎ ግን ቅዱሳን ናቸው ካልከኝ አሁን ብዙ ቅዱሳን ነው የሚሆኑት አይደል? 12 እኮ ናቸው ከዋክብቶቹ። 12 ከዋክብት ነው የሚለው 12 ስለሆነ አሁን 12ቱ እነማን ማን የሚባሉ ቅዱሳን ይሆኑ? መጽሐፍት እኮ ብዙ ጊዜ ርቅ ያለው በጣም የሚገርም ነገር። ቆይ ሲልየው እስኪ ራእይ 12 ላይ መሰለኛል ይርቃል። ኦኬ። ታላቅ ምልክት በሰማይ ታየ፣ ፀሐይን የተጎናጸፈች ጨረቃን ከእግሮቿ በታች የተጫናት በራሷም ላይ 12 ከዋክብት ያሉባትን አክሊል። 12 ከዋክብት እንግዲህ አክሊል ነው የተቀዳጀች። እንግዲህ አክሊል እንግዲህ የክብር አክሊል ነው። እንግዲህ ይህን ማየው አክሊል ይላለኝ እዚህ ላይ የተቀዳጀች አንዲት ሴት ነበረች። የሴቲቱ ጸንሳ ነበረች፣ ለመውለድም ምጥ ተይዛ ትጮህ ነበረች። ሌላ ምልክትም በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሩት፣ በራሱም ላይ 7 ዘውዶች ነበሩት። በጅራቱ ስለ ዘንዶ ነው። ቆይ ስለ ዘንዶ እናወራለን። መጀመሪያ ሴቲቱ እናወራ በደንብና ዘንዶ ማን ነው የሚለውንም እናወራዋለን። አሁን ሴቲቱ 12 ከዋክብት በራሷ ላይ አሉ። ገብተዋል። እነኛ 12ቱ ከዋክብቶች ማን ይሆኑ? እንግዲህ ይሄ አክሊል የተሰጣተኝ እንግዲህ 12ቱ እንግዲህ ያዕቆብ ነገር ጸዴ ከታች መልስ እየሰጠች ነው። በሷ ሰው ላይ የራሴ ሐዋርያት ናቸው ትልሃለች እኮ። ሐዋርያትም ሊሆኑም ይችላሉ። ግን ነገዶችን ነው የማየው። ከዛ ያዕቆብ ነገዶች 12ቱ ነገዶች ክብር ያላቸው ያዕቆብ ነገዶች እግዚአብሔር የመረጣቸው እነሱ ናቸው። እንግዲህ ክብር ያላቸው አክሊል ያላቸው በዙፋን ላይ ሆነው መፍረድ የሚችሉት እነሱ ናቸው። ሰማይ ላይ ነው ብለው እንግዲህ አሁን የተጎናጸፈችው ፀሐይ ኢየሱስ ነው ብለህናል አይደል? አዎ ፀሐይ እሱ ነው። እንግዲህ እሱ ነው ብለው እንትን ጨረቃ ደግሞ ቅዱሳን ናቸው ብለህናል። ቅዱሳን አዎ። በጣም ጥሩ። 12ቱ ከዋክብቶች የእስራኤል 12ቱ ነገዶች ናቸው ብለህናል ወይንስ ሌላ? እነሱም ቅዱሳን ናቸው ብለኛል፣ ግን ደግሞ ነገዶች ናቸው አልከኝ። አሁን ቅዱሳን የሆኑ አባቶችን እጠይቃለሁ እዚህ ላይ እንግዲህ አሁን እጠይቃለሁ። ለእኔም እንትን ነው እረስቸዋለሁ። እውነት ነው የምልህ ከ10 ምናምን ዓመት በኋላ ነው ተመልሼ የማየው ራእይን። እዛው 12 ላይ ነው ያለው ከፍቼልህ። አይ ችግር የለውም። ሌላ ቦታ እኔ ልውሰድህና እስኪ ያንንም ኢየሱስ እንደሆነ ትነግረኝ ከሆነ ብዬ ነው። የት ላይ? ለምሳሌ አሁን ዘፍጥረት 37 ላይ ክፈትልኝ። ዘፍጥረት 37 ዮሴፍ ከቁጥር 9 ጀምረውና 35 36 37 ከቁጥር ስንት ላይ? ከቁጥር 9 ጀምሮ ቁጥር 9 እና 10 እስቲ አንብቡ። የዮሴፍ ታሪክ የሚናገረው ነው አይደለም? አዎ የዮሴፍ ታሪክ ነው።
በእናትህ አንተ እርጅና መጥቷል መሰለኝ። ግዙ ላይ እኮ እስቲ 9 ይሄ 5 ነው። 9 ወዴት ነው የሚሄደው? አስራ 3 ነው ይሄ። እዚህ ከ5 ጀምሬ ላንብልህ። እንትን 9 አልታየኝ ያለ 9 ታውቃለህ፣ ጨለማ ነው እባክህ። ዮሴፍም ሕልም አለመ፣ ለወንድሞቹም ነገራቸው። እርሱም አላቸው እኔ ያለምኩትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበረ። እነሆ በእኔ ነዶ ቀጥ ብላ ቆመች። የእናንተም ነዶ የእኔ ነዶ ቀጥ ብላ ቆመች። ቀጥሎም የእናንተ ነዶዎችም በዙሪያ ከበዋል። እነሆ በእኔ ነዶ ሰገዱ። ለእኔ ነዶ ሰገዱ። ጨለማ ስለሆነብኝ ነው። አንብብልህ፣ እኔ አንብበው እግዚአብሔር ያውቃል። ችግር የለውም። ከቁጥር 5 ጀምሮ ላንብብልህ። አይን ካስቸገረ አንዳንዴ ሲነጋ መብራቱ በርቶ ድብዝዝ ያለ ነው ታውቃለህ፣ ድብዝዝ አለብህ። እሺ ችግር የለውም። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እርሱም አላቸው እኔ ያለሙትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የእኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶች በዙሪያ ከበው እነሆ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ ልትገዛ ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁን ጠሉት። ደግሞም ሌላ ሕልምን አለመ፣ ለወንድሞቹም ነገራቸው። እንዲህም አለ እነሆ ደግሞ ሌላ ሕልምን አለሙ። እነሆም ፀሐይና ጨረቃ 11 ከዋክብትም ሲሰግዱልኝ አየሁ። ለአባቱና ለወንድሞቹም ነገራቸው። አባቱም ገሰጸው እንዲህም አለው ይህ ያለምኸው ሕልም ምንድን ነው? በውኑ እኔና እናትህ ወንድሞችም መተን በምድር ላይ እንሰግድልህ ይሆን? ወንድሞቹም ቀኑበት። አባቱ ግን ነገሩን ይጠብቅ ነበር። አሁን እስከ 11 ድረስ አነበብኩልህ። ስለዚህ አሁን ዮሴፍ ያለመው ሕልም ነበር አይደል? ኦኬ። ዮሴፍ ያለመው ሕልም ላይ ፀሐይና ጨረቃ እንደዚሁም 11ዱም የእርሱ ወንድሞች ሰገዱለት። ለዮሴፍ። አሁን ቅድም ፀሐይን የተጎናጸፈችው ፀሐይ የሚለው እርሱ ክርስቶስን ነው ካልከን፣ እዚህ ጋር ያልከን ያለኸው አሁን ወደ ዮሴፍ ደግሞ ሕልም መለስ ስንል ፀሐይ ክርስቶስ ከሆነ ፀሐይ ለዮሴፍ ሰገደ ወይንስ ክርስቶስ ለዮሴፍ ሰገደ? እሱ 12ኛ ነው። እሱ አሁን 11 ብቻ ላይ የሰገዱት 12ኛው እሱ ነው። 12 ከዋክብት የሚለው ከዮሴፍ ጋር ጨምረን ነው 12። ግን ዮሴፍ ምን አለን? ፀሐይ ሰገደ ለእኔ እኮ አለ። ፀሐይና ጨረቃ ለእኔ ሰገዱ እኮ አለ። እኮ አሁን የሚያመልከው እንግዲህ የሚሰግዱላት እንግዲህ አሉ ማለት ነው። እንግዲህ ነገዶቹ ዮሴፍ እኮ ነው ለእኔ ሰገዱ ያለው። ለእኔ ሰገዱ አሉ። እንግዲህ ለእርሷም ደግሞ ክብር ስግደት እንደሚያስፈልጋት ያሳያል እዚህ ላይ። አቤል የቱ ጋር እንዴት ሆኖ ነው የክብር? አሁን እኮ ዮሴፍ እኮ ነው ለእኔ ሰገዱ ያለው እኮ። እንግዲህ እነዛ ከዋክብቶች አሁን የእሷ እንጂ የራእዩ ኮከብ ስታየው ነገዶቹ ከሆኑ እነዚህ እንግዲህ የእሱ ነገዶች እንግዲህ እኛን ነን። እንግዲህ ለእሷም እንግዲህ ክብር የሚገባት ምንሰግድላት እናት ስለሆነች ነው ማለት ነው። እንደዛ እረዳዋለሁ። ደግሞ በእሱ ከመጣልኝ አቤልዬ ፀሐይ ኢየሱስ ነው ካልከኝ በዛ ፍቺ እኮ አሁን ፀሐይም ኢየሱስም ከዛ ጨረቃ ቅዱሳን ናቸው ካልከኝ ጨረቃም ተደምረው
ከዛ 11ዱ የቀሩትም የእስራኤል ነገዶች ተደምረው ለአንዱ ለዮሴፍ ሰገዱለት እኮ ኢየሱስንም ጨምሮ ማለት ነው ካልከኝ ኢየሱስ ለዮሴፍ ሰግዷል? ኖ አሁን ጥሩ ጥያቄ ነው። ለዮሴፍ እነዚህ ሰገዱ። ዮሴፍም በግብፅ እንደነገሰ ይናገራል። የዛን ሰዓትም በረሃብ በመጣ ጊዜ ሽጠውት እንደነበር ታሪኩ ይናገራል ስለ ያዕቆብ። ግን አሁን ይሄ አሁን ነገዶቹ የምትለው እኛ የእሱ ነገዶች ነን። እኛ እንግዲህ እግዚአብሔር ነገዶች ነን። ስለዚህ ለእሷም እኛም እንደምንሰግድላት እንግዲህ ወደፊትን እያሳየ ነው ብዬም አምናለሁ። እኔ አሁን እሰግድላታለሁ ለጸጋዋ። ጸጋን የሰጠሽ ወይ ደስ ይበልሽ እያልኩኝ አምላክን የወለድሽ እናት ብዬ እሰግዳለሁ። ስለዚህ እያልከኝ ያለኸው በዮሴፍ ውስጥ ማርያም ነበረች ነው? ከዛ ፀሐይና ጨረቃ በዮሴፍ ውስጥ ላለችው ማርያም ሰገዱ? እሱ ላይ ካልገባህ አቤልዬ አይነው ይከብዳል። ይሄ አንተ አስቀድመ ይዘህ የመጣኸው አየህ የራእይ ትርጉም በእውነት መጽሐፉን አገልበጣ አድርገህ ስታየው በቃ አያስኬድህም። አንድ እርምጃ አያስኬድህም። ለምን ካልክ ፀሐዩን ክርስቶስ ነው፣ ጨረቃው ደግሞ ቅዱሳን ናቸው ብለህ ከጀመርክ የዛን ጊዜ በቃ አሁን ሁሉ ነገር ሊያበቃ ነው። ምክንያቱም ፀሐይና ጨረቃ እንደሰገዱለት ዮሴፍም ተናገረ። ዮሴፍ ማርያም ናት አትለኝም መቼስ አይደለም። ዮሴፍ ነው፣ ማርያም አይደለም። ከ12ቱ ነገዶች አንዱ ነው። ስለዚህ አሁን ፀሐይና ጨረቃ ስትል ኢየሱስና ቅዱሳን ናቸው ካልክ እዚህ ጋር ሊወድቅብህ ነው። ስለዚህ ምንድን ነው ታዲያ መደረግ ያለበት? አቤል አሁን እኔ እንዳትቆጣ እንጂ አሁን አንተ በቃ ማድረግ ያለብህ መጽሐፍ ቅዱስ ማንበብ ነው። አሁን ከዘፍጥረት እስከ ራእይ ምን ይላል? እዛች ጋር አንድ ሰው የነገረህን ወይ አንድ አባት ቄስ የነገሩህን ነው ብለህ ከመቀበል በፊት በእውነት ይህ እውነት ነው ወይ መጽሐፉ እንደዛ ይላል ወይ ብለህ ማገላበጥ አለብህ። እሱ እውነት ነው። መጽሐፍ ምን ይላል ብዬ ያየዋለሁ። እና አሁን ለዚህ ነው አየህ አሁን የቅድም የሰጠህን ትንታኔ ልክ ዘፍጥረት 37 ላይ ሲመጣ ወደኋላ ስንመልሰው ነገሩን ከመጀመሪያው እንደውም ስንመለከተው ከመጀመሪያ እንዲህ አልነበረም። ትርጓሜው አካሄዱም እንዲህ አልነበረም። ለምሳሌ ምንም እንኳን አባቱ ያዕቆብ ይህንን ህልም ሲነግረው አባቱ ያዕቆብ ገሰጸው። ዮሴፍ እያለ ያለው ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ አየው ነው። ከዛ ይህንኑ ህልም ለአባቱና ለወንድሞቹ ነገራቸው ይለናል። ከዛ አባቱም ገሰጸው። ገብቷል። አሁን 11ዱ ከዋክብት 11ዱ የእስራኤል ነገዶች ናቸው፣ የያዕቆብ ልጆች ብለናል አደለ? ዮሴፍ 12ኛው ነው። ዮሴፍ 12ኛው ነው። ከዛ ለአባቱ ግን ሲነግረው አባቱም ገሰጸውና እንዲህም አለው፣ ይህ ያለምኸው ህልም ምንድን ነው? በእውኑ እኔና እናትህ አለው፣ እኔና እናትህ ወንድሞችህም መተን በምድር ላይ እንሰግድልህ ይሆን? አየህ፣ እኔና እናትህ ወንድሞችህም። አየህ፣ ፀሐይና ጨረቃ ተብሎ የተነገረው በአጠቃላይ የእስራኤልን መነሻውን፣ ነገዱን፣ ፋሚሊውን በአጠቃላይ የተነሳበትን እየነገርን ነው እንጂ ፀሐይ ማለት ክርስቶስ፣ ጨረቃ ማለት እንትን ምንድን ነው ቅዱሳን ብለህ ከጀመርክ እዛ ጋር በቃ ትልቅ ስህተት ትሰራለህ። ዮሴፍ ለያዕቆብ ሲጀምር የነገረው ፀሐይና ጨረቃ ሲሰግዱልኝ 12ቱም ወንድሞቼ ሲሰግዱልኝ አየው ነው ያለው። አባቱ ግን ምንድን ነው ያለው? እኔና እናትህ ወንድሞችህም እንሰግድልህ ዘንድ ብሎ ነው የጠየቀው። አየህ፣ ገብቶታል ያዕቆብ። አየህ፣ የጨረቃና ፀሐይ የሚለው ሀሳቡ ገብቶታል። እናትህና እኔ ነው ያለው ጨረቃና ፀሐይ የሚለው። ኦኬ። ስለዚህ እዛ ጋር አሁን ራእይ 12 ላይ ደግሞ ሄደ ስትመለከት ሴቲቱ ጨረቃን ተጎናጽፋ በአሚን ፀሐይን ተጎናጽፋ በጨረቃ ላይ ጨረቃን ተጫምታ ከዛ ደግሞ በራሷ ላይ 12 የሚያህሉ
ከዋክብቶች ሲል ምን እያለ ነው ሲባል በአጠቃላይ እስራኤልን እየነገረ ነው። በአጠቃላይ እስራኤልን እየነገረ ነው። የእስራኤል የ12ቱ የ12 ትራይብ ኦፍ ጁዳ የሚባሉት የ12ቱም የእስራኤል ነገዶች መነሻቸው ሴት ተብላ የተነገረችው በአጠቃላይ ሙሉ የ12ቱ ነገዶች ፋሚሊውን እንዳለ መነሻውንም ጨምሮ እየነገረን ነው እንጂ ሌላ ማርያም የሚል እንትን አንጨምርበትም። አየህ፣ ማርያም የእስራኤል ነገድ መነሻ አይደለችም አይደል? ለምሳሌ 12ቱ ነገዶች ነበሩ አይደል? ማርያም ራሱ ከአንዱ ነገድ እኮ ናት። ሴቲቱ ተይዛ ሲል ምን እያለ ነው የሚለውን በደንብ አብረን እናወራዋለን። ችግር የለውም። ነገር ግን ተረዳኸኝ? እስከዚህ ፖይንት እስካለንበት ድረስ እሱን ተረድቻለሁ። ጥሩ ነው። አሁን ወደ ምጥ ውስጥ እንምጣና እሱን እንዴት ታሳርቀልኛለህ? አሁን የምጣር ይሆናል ይላል ማቴዎስ ወንጌል ላይ 24 ላይ ታየው እንደሆነ በመጨረሻው ዘመን የምጣር ይሆናልኝ ይላለኝ እና ምጥ የታዘችው ማናት ብለህ ታያለህ። አሁን ምጥ ሴቲቱ ይላል። በምጥ ሴት ማናት? መጽሐፍ ቅዱስ እንዴት ታመጣታለህ? በጣም ጥሩ ጥያቄ ነው። እሺ አሁን በደንብ አድምጠኝ። ከቀደምት ጀምሮ በብሉይ ኪዳንም ጀምሮ ዘንዶው ይዋጋ የነበረው ይህንን ፋሚሊ ነው። የ12ቱ የእስራኤልን ነገድ እስራኤል የምትባል ሀገር እንደ ሀገር ደግሞ አንድ እንደ ሀገር በሴት አንቀጽ ትጠራለች። ለምሳሌ አሁን እኔና አንተ ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ አይደል? ኦኬ። ኢትዮጵያ ውስጥ ብዙ ብሔር ብሔረሰቦች አሉ፣ ግን ኢትዮጵያ እናቴ እንላለን። ሀገሬ ኢትዮጵያ ትላለን። ኢትዮጵያን ስንጠራት ብዙ ጊዜ በወንድ አንቀጽ ጠርተናት አናውቅም። እናቴ ነው ምንላት። ኢትዮጵያ እናቴ፣ ኢትዮጵያ እንትን በሴት አንቀጽ ኢትዮጵያን ሪፈር እናደርጋለን እኮ። እሱ ምንጠራት አሁን የድንግል ማርያም የአስራት ሀገር ናት በሚለው ነው። እኔ አሁን ምጠራት ኢትዮጵያ እናቴ ሀገር ብዬ ስጠራ አሁን የአስራት ሀገር ምናምን የሚለውን አሁን ከማይንድ እሱን አውጣው መጀመሪያ። እሱን ይሄ የአስራት ሀገር ምናምን የሚለውን ቶ ለጊዜው የአስራት ሀገር ምንም ስለሆነ ሳይሆን በሴት አንቀጽ የምንጠራት ብዙ ጊዜ ሀገር በሴት አንቀጽ ስለምትጠራ ነው እንጂ ሌላ ጉዳይ አይደለም። ለምሳሌ አሁን እዚህ ጋር የሚጠሩ አሉ፣ ሊኖሩ ይችላሉ። ብዙ ጊዜ ነው ያልኩ። አሁን እኔ ይሄንን እንደ ኤግዛምፕል እንደ ምሳሌ አነሳውል እንጂ መጽሐፍ ቅዱሱ በሴት አንቀጽ ብዙ ጊዜ እስራኤልን እንደሚጠራት እንመለከታለን። ኦኬ። ለምሳሌ አሁን ኦኬ፣ መጀመሪያ ወደ ጠየቀኝ ጥያቄ ልመለስልህ። ለምሳሌ አሁን ምንድን ነው ያልከኝ? ምጥ ይዟት ተጨነቀች ይላል አልከኝ አይደለ? እሱን እንዳብራራለን የፈለግከው መጀመሪያ። እሺ፣ ምጥ ይዟት ተጨነቀች የሚለው እስራኤል ይህ የሚመጣው መሲህ ወይንም የሚወለደው መሲህ ከእስራኤል ነገድ ከይሁዳ የሚመጣ ከእስራኤል ሕዝብ እንደ ሀገር ደግሞ ከእስራኤል ሀገር የሚመጣ ስለሆነ በእስራኤል ላይ በጣም ለረጅም ዓመታት ትልቅ የሆነ ተጽዕኖ አለ። ይህንን ተጽዕኖ ገና ዘጸአት ላይ ታየዋለህ። ገና ዘጸአት ላይ ኦኬ። ለምሳሌ ፈርዖ ምንድን ነው ያደረገው? የተወለዱ ዕብራውያንን ሁሉ ዘጸአት 1:15 ሄደህ ስትመለከት የተወለዱ ዕብራውያን ወንዶችን ሁሉ ምን አስደረገ? ያስጨንቃቸው ነበረ። አይ በትክክል የቱ ጋር ጭንቀቱ የቱ ጋር እንዳለ ላስረዳ ስለፈለኩ። ኦኬ። አሁን ዘጸአትን ከፍተህ ካየህ ዘጸአት 1 ላይ የተወለዱ ዕብራውያን ወንዶችን ሁሉ ምን ያስደርግ ነበር? ያስገድል ነበር። ሙሴም የተገኘው
እናቱ ሸሽገው ያው በወንዝ ላይ ስትተው ከዛ ተገኘ። ገብቷል አያ አይደለ? በቃ ይሄ የሴቲቱ ዘር የተባለው ሊያጠፋ የሚፈልግ ከጥንት የነበረ በቀድሞውም ስም ሰይጣን ወይንም ዲያብሎስ በመባል የሚታወቀው አለ። ከዚች ምድር የዓለም አዳኝ እንደሚመጣ ያውቃል። ገና ዘፍጥረት 3 ላይ ባንተና ዘፍጥረት 3 ላይ ገና የመጀመሪያው እባብ ዘፍጥረት 3 ላይ እግዚአብሔር ምንድን ነው ያለው? ባንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎታል አይደል? ያውቃል። ከሴቲቱ የሚመጣው ዘር ማን እንደሆነ ያውቃል። ኦኬ፣ እሱ ዘር እንዳይገለጥ ዘመኑን ሙሉ እስራኤልን ሲዋጋ የነበረ የቀደመው እባብ ዲያብሎስ ወይንም ሰይጣን በቃ እስካሁን ድረስ ደግሞ እስራኤልንም እየተዋጋታል። አሁን ይሄንን ዘሯን ለማጥፋት የሴቲቱን ዘር ለማጥፋት ይህቺ የእስራኤልን ዘር ለማጥፋት ከየት ነው የጀመረው? ገና ዘፍጥረትን ጨርሰ ገና ዘጸአት 1 ብለህ ስትጀምር የዕብራውያን የተባሉ ወይንም የአይሁድ ወንዶች በአጠቃላይ እንዲገደሉ ከፈርዖ ትእዛዝ ሲወጣ ታያለ። ለምሳሌ ላውጣው ቦታው ዘጸአት ምዕራፍ 1። እሺ ቢኒ ዳጊ መጣ ወይ? አይ የሚገርም ነገር መሰለህ። ራእይ 12ን ከወርግፍ አድርገው ትተውታል። አውቃላል ለማርያም ነው ማለት ትተዋል። መቼ መሰለህ? ቁጥር 2 ላይ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ማርያም በኦርቶዶክስ አስተምህሮ በምጥ እንዳልወለደች ነው የሚናገሩት። ማርያም አይደለችም። ይሄ ነች ካሉ ያኛውን ሊያፈርስባቸው ነው። በምጥ አልወለደችም ያሉትን ማለት ነው። ይሄ ነው እንግዲህ አለቀ። ስለዚህ እችን እርግፍ አድርገው ትተዋታል። ያው እኛ ግን ሐሰት ትምህርቱን ማፍረስ ስላለብን እንቀጥላለን። ቀጥል ቢዲ። አለቀ። ወይ ደግሞ በምጥ ወልዳለች ይበሉን መልሰው። ቴንኪው። ቀጥል። አንዳንዴ በምጥ አንዳንዴ ያለ ምጥ መሆን አይችልም። እንደዛ ሊያዝላቸው አይችልም። ሁለቱም ተቀብያለሁ ብያለሁ እኮ ዳጊ። ተደራድረን ይቻላል። ያው ሁለቱንም ተቀብያለሁ እኮ አለ ዳጊ። አሁን ከተፈጥሮ ስንማር ሴት ልጅ ተጨንቃ እንደምትወልድ አየዋለሁ። በጸጋ ማርያምን ዘጋችሁታ። ቸኩላችሁ የማርያምን ዘጋችሁት። ያልተጻፈ ነገር ስታነበንቡ ተበላሸባችሁ። ልዩነት ስለሁለትን ኮንሲደር ሳታረጉ ነበር ያን ተረት የሰራችሁት እና ይሄኛውን አበላሸባችሁ። በኋላ ነው እችላለሁ ከይቅርታ ጋር ቢኒ ጨርሳ እንደ ከቢኒ ጋር እና ከአቤል ጋር ጀምረዋል። ይጨርሱና እንቀጥላለን። ተባረኩላችሁ። ማን ያወራሁን? ማን ነው? ኃይልን በሚሰጠን አይ ቲንክ ቆይታ ላይ ከገባች እንስጣታው። ኃይልን አይ ቲንክ ኮርቶ ኃይልን በሚሰጠኝ እሺ፣ ቀጥሉ። እሺ፣ እዚሁ ላይ ነው አይደል? ጠይቂው እህታችን። አዎ፣ እሺ፣ ጠይቂ። ኦኬ፣ አሁን እዚህ ጋር ማለት ነው። አሁን ራስ ቢኒያም ነው የተናገረው በአንተና በሴቲቱ ጥላቻን በሚለው ማለት ነው። ማናት አመጣ የወለደች ከተማ ናት ነው እያላችሁ ያላችሁት? ከተማ የክርስቶስና ድንግል ማርያም ናት ወይስ እዚህ ጋር የሚስቃለ የሚከራከራለ? ድንግል ማርያም ክርስቶስን በመውለዷ ማለት ነው። እና ለድንግል ማርያም አይደለም ይሄ ቃል የተጻፈው። መጽሐፍ ቅዱስ በብዙ ነገር ነው አይደል የሚተረጎመው። ይቅርታ ግን ልከራከር ፈልጌ አይደለም። እኔ አቅሙ የለኝም የመከራከር። ጥያቄ ከሆነ ጥያቄሽን ጠይቂ፣ ችግር የለውም። አሁን የኔ ጥያቄ ምንድነው? ወይንም መሞገት ከሆነ ግን ያልሽው ትጠየቂያለሽ። ኖ አልኩህ እኮ እኔ ልሞግት አይደለም ነው እያልኩ ያለሁት። ግን እዚህ ጋር የኛን መልሽ እንጂ እኔ እናት በምት ነው ወለደችው ማርያም ጥያቄ ነው ይሄ ጥያቄ። እያወራን ነው አቋርጠሽ ነው የገባሽዋል እኔ እናት። ስለዚህ እስኪ በዛው መልሽ አስፈቅጄ ነው የገባሁት። ችግር የለውም። ማርያም በምት ነው የወለደችው? አጭር መልስ፣ ከዛ ወደ ጉዳይሽ ሲጂ። መጽሐፍ በምጥ ያለ ህመም በምጥ ነው ወይ ማርያም የወለደችው? ስለ ምጥ ይናገራል መጽሐፍ ቅዱስ ላይ። አመጣ ነው የወለደችው ይላል። አመጣ ነው ይላል። አሁን እኔ ልከራከር ሳይሆን ልገነዘብ። እናንተ ትላላችሁ። እናንተ የምትሉትን እስኪ እንስማ። በመጀመሪያ ንገሪኝ። በማርያም በምጥ ነው የወለደችው ያለ ምጥ ነው የወለደችው የምትሉት እናንተ? ያለ ህመም እኮ። ምጥ እኮ ማለት ህመም ነው እኮ። ምጥ ምን መስሎሽ ነው?
በምጥ ነው የወለደችው አለ ምጥ ነው የወለደችው ሆነም ቀረ እዚህ ጋር ግን አሁን እኔ የተጻፈው ለጥያቄው መልስ ከሆነ መመለስ አልፈለግሽም ችግር የለም እኔ ጥያቄ መልስ ከሆነ ዘንዶ የተቆጣባት ጥያቄማ እየመለሽልኝ አይደለም ጥያቄ እየመለሽልኝ አይደለም እኔ እዚህ ጋር የተጻፈውን ነው ልመልስልህ የምፈልገው እሺ ይሄኛው መመለስ አልፈለግሽም ራዕይ 12 ላይ ያለው ማለት ነው ቢኒ ቀጥሉ እሺ ማንም አይመልሰውም እንኳን አንቺ እሺ ቀጥሉ ቢኒ አይ ዳግሻ እንደዛ ብላችሁ ከመዝጋት መመለስ አለበት አይደል? ዳጊ መልስ መመለስ አለበት። አልመለሳሉ አይርምዬ ምን ላድርግ? እንኳን እኮ ሙሉን ምዕራፍ ያበላሽባቸዋል። ገባ? ይሄን ሁሉ ተረት ሊያበላሽባቸው ነው። ስለዚህ ያልፉታል። ገባ? ምን ቢሉ ነው ያበላሽባቸው? ምን ቢሉ መሰለ የሚያበላሽባቸው በምጥ አልወለደችም ካሉ እዚህ ጋር ደግሞ የሚያወራው ምጥ ተይዛ ልትወልድ ተጨንቃ ጮኸች ይላሉ። ማርያም ምጥም አልያዛትም ጮኸችም ተጨነቀችም ብለው አያምኑም ኦርቶዶክሶች። አይ እናምናለን ካሉ ትክክል ነው። ይሄ ራዕይ 12 ማች ያደርግላቸው ነበር። አሁን እኮ ራዕይ 12 ሙሉ ያፈረሰባቸው በጭንቅም አልተያዘችም በምጥም አልወለደችም ብለዋል። ቅዱስ ቃሉ ምንድን ነው የሚለው በዚህ ጉዳይ ላይ? እንዳገ የኔ ላምብ ምን አሉ? ቅዱስ ቃሉ ምንድን ብሎ የሚለው የወለደችበት ወደ ቤተልሔም እንሂዳ አንሂድ። እሺ ጉዞ ወደ ቤተልሔም ኦርቶዶክስ የምትለውን ሳይሆን ቤንት የሚለውን ሳይሆን መጽሐፉ ምን ይላል? ኦኬ ግን የተረት ክፋቱን አየኋለ ችግሩ የሆነ ቦታ ጋር ደግሞ ሄዶ ይጋጭብሃል። ይዘው መተ ስንት ዓመት ይዘው መተ ከዛ አንድ ጥያቄ ጠይቅ። በምሳሌ ቆይ አንድ ጊዜ ወዳጅ አንድ የሆነች ነገር ያሳየንና ከቢኒ ጋር ነው የምትቀጥሉት። መቋረጥም አልነበረበትም። እህታችንም ሀሳቧን አልጨረሰችም። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረችው ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃዋ ወራት ደረሰ ይላል። የበኩር ልጇንም ወለደች፣ በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልተገኘ በግርግም አስተኛችው ይላል። በዚያ ሳሉ የመውለጃዋ ወራት ደረሰ፣ በዛ ሳለች ነው የወለደችው። ሴት ስትወልድ እንዴት ብላ ነው የምትወልደው? በምጥ ነው ወይስ ያለ ምጥ ነው? እንግዲህ ቅድም አቤልም እየተናገረ ነበር፣ በተፈጥሮ ሕግ ማለት ነው። ያለ ምጥ ነው በምጥ ነው የወለደችው እህታችን? በኦርቶዶክስ እንደሚባለው ኃይልን በሚሰጠኝ ኦርቶዶክስ አንድ ብቻ አይደለም የምታስተምረው። አንድ ነገርን አንድ ምሳሌ የተጻፈን ነገር በአንድ አቅጣጫ አታስተምርም። ኦርቶዶክስ ብዙ መልስ አላት። ሰዎች መረዳት በሚችሉት አቅም ታስረዳለች። ገባ? እዚህ ጋር የጠየቀው ጥያቄ ዘንዶ የተቆጣው ሴት ማላይ ነው ላልከው፣ ሴቷ ድንግል ማርያም ናት። ሀገርም በስም ይሰየማል። ግን እዚህ ጋር ዘንዶ የተቆጣው ድንግል ማርያም ላይ አሁንም እየተቆጡ እየጮሁ ያሉት እውነትን በሐሰት ለመክደን የሚፈልጉት እንደናንተ አይነቶቹ ከሃዲያኖች ናቸው። ኦኬ፣ ጥሩ ነው። በጣም ጥሩ መረዳት፣ ጥሩ እውቀት ነው ያለሽ። ግን የእኛን ክደትም በኋላ ታሳይናለሽ። አሁን ግን በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው? ምን ይሄን ነገር ዳጊም ሲጠይቅሽ ዘለልሽው፣ እኔም ስጠይቅሽ ዘለልሽው። ወደ ዘለፋ ወደ ስድብ ገባሽ። አሁን ማጠፊያው ይቸግራል ማለት ነው። በምጥ ነው የወለደችው ወይስ ያለ ምጥ ነው የወለደችው? በኦርቶዶክስ አንተ እዚህ ጋር በርዕስክ መሰረት ለምን አትጓዝም? አንተ ራሱ ርዕስክን ወደ ሌላ ለምን ትቀይረዋለህ? የጻፍከው ዘንዶ ነው። ዘንዶ ማን ነው? እሺ አንተ ጥያቄ ዘንዶ እኔ የተጻፈውን ርዕስ ነው ሌላ አስገባው። ዘንዶ ማን እንደሆነ ንገረኝ። ዘንዶ ማን? እናንተ ናችሁ አልሽን መለሽ። እኛ ሳንጠይቅሽ ዘንዶቹ እናንተ ናችሁ አልሽን። በኋላ ላይ እንደርስበታለን። አሁን እኮ እናንተ እያልክ ነው ያለህ። ኦርቶዶክሶች እያልከኝ ስላለህ ነው እናንተ ያልኩ። ካንተን ያልኩ እናንተ እያልከኝ ስላለህ እናንተ ምን ትላላችሁ ማለት በአወላለዷ ላይ ምን ትላላችሁ ነው። ወንድሜ ዳጌ ጠይቀሽ ነው መልሼ ጠይቁሽ። ምን ትላላችሁ? ባወላለድ ወንድሜ መመራመር አያድንም፣ ማመን ነው የሚያድነው። መመራመር አያድንም። ፈላስፋዎች ይኸውልህ አሻንጉሊት እየሰሩ ነፍስን የሚሰጥ ክርስቶስ ብቻ ነው፣ የድንግል ማርያም ልጅ። ገባ? ይቅርታ እኔ ክርክር አቅሙ የለኝም። ክርክር ለመከራከር አይደለም። ግን እያወራሽ ነው። እምነት፣ ፍቅር፣ ተስፋ እነዚህ ሶስቱ ጸንተው ይኖራሉ። ከሁሉም ፍቅር ይበልጣል። ፍቅር እግዚአብሔር ነው። የፍቅር እናት ደግሞ ድንግል ማርያም ናት። አመሰግናለሁ። ሰላም ዋሉ። This is Orthodox ወገኖች። Yes, I am Orthodox. Yes, I am Orthodox. ገለባ ናቸው። Clear Orthodox. ባዶ ማለት ነው። ባዶ ዕቃ
ብሎ የሚንኳኳ ማለት ነው። ኳኳኳኳኳኳኳኳኳኳኳ ሲኖ ኤርሚ ሲኖ አንድ ቢያጆ ገልብጦ ኦሞ ማውራት እንኳራች መንኳኳት ብቻ ኳኳኳኳኳኳኳኳኳኳኳኳ አለች። ጨረሰች። በቃ ወጣች። እናንተ ናችሁ ዘንዶ፣ እናንተ ናችሁ ኳኳኳኳኳኳኳ አለችና በቃ this is orthodox። እውነቴን የምላችሁ 1700 ዓመት ነበረች የተባለች አለች የተባለች ቤተክርስቲያን እንዲህ አይነት ትውልድ ነው ያፈራችሁ። እንዲህ አይነት ትውልድ ማለት ነው 2 ደቂቃ ጸንተው መናገር እንኳን አይችሉም። ምክንያቱስ ባዶ ናቸው። ባዶ ማለት ቀፎ ባዶ፣ የእግዚአብሔር ቃል እውቀት የላቸውም። ምክንያቱም እነሱ ዘመናቸውን ሲሳደቡ ነው የኖሩት። ጴንጤን በመሳደብ ነው የኖሩት። መጽሐፍ ቅዱስ ሲያነቡ አልኖሩ። አሁን ችግሩ የበላና በሆዱ የሞላ ሰውና ባዶ ሆዱን የሆነ ሰው ትግል ግጠሙ እንደማለት ነው። ጴንጤው በልቷል ለረጅም ዘመን እግዚአብሔርን ቃል። ኦርቶዶክስ ደግሞ ባዶ ናት፣ ምንም የላት። ነጠላዋን አዘቅዝቃ ሄዳ ቅዳሴ ጸበል ጠጥታ የምትመጣ ሴትዮ ምን ብላ ትመልሳለች? እዚህ ጋር ምንም። ወደ ምስራቅ ዙሩ ሲሏት ወደ ምስራቅ ትዞራለች። ቁጭ በሉ ሲሏት ቁጭ ትላለች። የተቀመጣችሁ ተነሱ ተብሎ ሲባል የተቀመጡ ይነሳሉ። በቃ ይሄው ነው ክርስትናው እንግዲህ ማለት ነው። ኤኒዌይ እሺ ቀጥሉ። ቢኒ አረ ምኑን ቀጠል ነው? እኔ እኮ በመሀል እኮ አንድ ዲጄ ገብታ በቃ ይኸው በጠበጠችው። ዳጊ ደግሞ ባትጠይቅ ይሻል ነበር። ገለጥከው ውስጧ ያለውን ታውቃለህ። ታምቆ የነበረውን ኤርሚያው ከጨረስክ ከአንተ ጋር ይቀጥል። አቤል ቀን ሰው ነው የሰማኝ ነው፣ ግን ቀጥሉ። አቤልማ እኮ ቅድም እኮ ጨረስን። እሱም ጋር እኮ አቤል ቅድም 12ቱ ከዋክብት የያዕቆብ ልጆች ናቸው አለን። ቀጥሎ ሐዋርያቱ ናቸው አለኝ እና ጭንቅላቷ ላይ መቀመጧ ምንድን ነው ብዬ ስለ 12ቱ የያዕቆብ ልጆች ከሆኑ ሊፈርዱ ነው አለኝ። ሐዋርያቱ ከሆኑ ደግሞ ሊፈረድባቸው ነው አለኝ። እንዴ የያዕቆብ ልጆች ፈራጆች፣ እነዚህ 12ቱ የያዕቆብ ልጆች አይደሉም እንዴ? ሐዋርያቱ ራሱ እኮ የያዕቆብ ልጆች ናቸው፣ እስራኤላውያን ናቸው ለማለቴ ነው። የእስራኤላውያን የያዕቆብ ልጆች ናቸውና 12ቱም ሐዋርያት እኮ ከዚሁ ነገድ ከዚሁ ሕዝብ የወጣ ነው እና ይታያችሁ ይህን ክፍል ጠቅሰው የወንጌላውያን አማኞችን እኛን ለመሳደብ ለማብሸቅ ብለው የሚጠቀሙበት ቃል ነው። ራሳቸውን ግን መልሶ የሚወጋቸው የመውጊያውን ብረት ብትቃወም ለአንተ ይብስብሃል ተብሎ የተባለው ቃል ነው። ይህን ቃል አንድ ኦርቶዶክሳዊ ደፍሮ እንደው በተለይ እነዚህ እንደው እውቀት አለን በደንብ የሚሉት ገብተው ይህን ቃል ሊናገሩበት አይችሉም። ቅዱስ የእግዚአብሔር ልጅ ምስክሬ ነው፣ አይችሉም። ብዙዎችን አይቻሉ በእነዚህ ዘመናት ላይ አይችሉም። ያው ዘንዶ እያሉ ይኖራሉ እንጂ አይችሉም። በፍጹም አይችሉም። ሰኔ ጎልጎታ ያነበበ ሰው እንዴት ብዬ ይመልስልኛል? እኔም ራሱ ይህንን አርዕስት ብዬ ይዤ መምጣቴ ሰኔ ጎልጎታ ነው። በሰኔ 21 ቀን በማከነ መቃብሩ በጎልጎታ ስትጸልይ እንዲህ ብላ እመቤታችን እግዝእትነ ማርያም ወላዲተ አምላክ ወላዲተ መብርሃን አቁራሪተ መዓት ሳሊተ ምሕረት ማምላክ ወላዲተ አምላክ ይልላል። ተረታም ትውልድ እኮ አልኩ። የተጠየቀው ዘንዶ ማን ነው ተብሎ ሲባል አይናገሩም። ከተናገሩም ፔንቴ ነው ይልሃል። 10 ቀንዶችስ 10 መንግስታት ናቸው ይልሃል። ከየት ነው የሚወጡት? እንጃልህ አጠይቀኝ ይልሃል። እሺ 7ቱ ራሶች ምንድን ናቸው? 7 ራሶች ማለት አንድም 7ቱ ኃጥአን ማለት ነው ይልሃል። ምንድነው 7ቱ ኃጥአን? ስርቆት፣ መጠጣት አይሉም። ስርቆት፣ ህልመ ሌሊት እና የቀረውን እመቤቴ ትግለጥልህ ይላል።
እንዴ በሱባኤ ጠይቅ ነው እንጂ በሱባኤ ጠይቅ ይልሃል የቀረውን። እንዴ ወንድሞቼ እናቶቼ፣ አንድ እስልምና እምነት ተከታይ ምን ሲል ናገር ሰማሁትኝ። ኦርቶዶክስ እና ካቶሊክ የሚባል ሃይማኖት ከተኙበት እንዲቀሰቅሳቸው ጴንጤ የሚባል ማህበረሰብ እግዚአብሔር ነው ያስነሳባቸው እነሱ ላይ ብሎ ሲል ሰማሁት። በእውነት በጣም አደገኛ ነገር ነው የተናገረው። ሙስሊም ነው እስላም ነው። የተኛቿን ኦርቶዶክስና ካቶሊክን ከተኙበት ለመቀስቀስ እንደ ማንቂያ ደወል እግዚአብሔር ያስነሳባቸው ጴንጤ የሚባል ማህበረሰብ ነው አለ። ለዚህ መገለጥ በእውነት አጨብጭቤ ያለው እኔ። ሙስሊም ቢናገረውም ግን የተናገረው ሀቅ ነው። ጌታ ይባርከው ብያለሁ። ለጥ ብለውልሃል። ትልላለች ቫቲካን እዛ 500 ዓመት ማርያም ታድናለች ብላ ስትኖራ ከ500 ዓመት በኋላ ወኪ ወኪ ብላ ጣዋጣት ልጆቼ ይቀሰቅሱኛል። ሚስቴን ሁሉ ነው ያሳጋት። ባባ ወኪ 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 ጠዋት ተነሰው አንዷ ጆሮዬን ተቆረቁራለች፣ አንዷ ጉንጬን ይመታሉ። ከባውኝ አልኩ የወለዱ ልጆች ኦርቶዶክስን ካቶሊክን ማነቀሰ ማን ወኪ ወኪ እንዳለት አይደል ነው። ከ500 ዓመት በኋላ ተነስታ ማርያም ከኢየሱስ ክርስቶስ እኩል አታድንም ብላለችልህ። የኛዋስ ለጥ ብላላለች። ብፁዕ አቡነ ማርቆስ ተኝተን ምናም ነገር ብለዋሉ። ለጥ በግ እየቀበሩበት ታዲያ ትውልዱ እንዴት አይተኛ? አንተ እኔ 10 ዓመት ሙሉ ኦርቶዶክስ ወኪ ወኪ እያልኩ እየቀሰቀስኩ ነው። ወኪ ወኪ ኦርቶዶክስ ኩላይቷማ ምን በወጣት ኤርሚያው አሁን እኛ ምንም ለማንቃት ከዚህ አይነት ቅስቀሳ በባለፈ መዝሙር አሁን ልዘምርላት የፈለኩት ትዊንክል ትዊንክል ሊትል ስታር ይህ ነው በነጠላ ዜማ መልቀቅ ያለ ግን ምንድነው ሀሳብ? እኔ በቃ ይጨርሻለሁ ለዛሬ። አይ እውነቴን ነው የምልህ። በምን ብለን ተኝቷል እኮ ህዝቡ። ይህ የማያስተኛላሉ። ምን ልንዘምር ታዲያ? ምን እንዘምር እንዴ? ኤርምዬ አቡነ እንድሪያስን ታውቃቸዋለህ? ድሮ ኧረ እኔ ተወኝ። ምን አውቃቸዋለሁ? እሳቸው በበጉ ነው የማውቃቸው። ከዛ ፊት አላውቃቸውም ነበር። ጎንደር ቄቆስ ቤተክርስቲያን የነበሩ እኮ ናቸው። አባጓጿ የሚባሉ በጣም የሚገርም ነገር። አዎ በጣም ጦርነት አንድ ጊዜ ተነሷ የጎንደርን ወጣት ያስጨረሱት እሳቸው አይደሉ እንዴ? በአባማ ኢየሱስ ጊዜ። ኧረ ተው በቃ ተው። ያው በጉ ላይ ብንቆይ ይሻላል። ግን ለምንድነው ዝም አይላችሁት? የበጉን ጉዳይ አቤል ካነሳው አዘና እኔ ከሱ የበለጠ የእግዚአብሔርን በግ አጥፍተው የመጡ ሰው ስለሆኑ ብዙ እሳቸው ላይ ብዙ አስምሬበታለሁ። እዛ የበለጠ ነገር የገረገነ ነገር አለ። የጎንደርን ወጣት ሁላ ስንት የተጨፈጨፈበት እሳቸው እጅ የነበረበት ነገር ነው። እዛ ወዲያ ነው አዲስ አበባ ሾልኮ መጥተው የተቀመጡት። አሁን አቡነ እንድሪያስ ተብለው ተቀምጠዋል። ግን ሊቅ ናቸው ሰውየው፣ አውቃቸዋለሁ። መጽሐፍ ጋር ነው አይናቸው ተተክሎ ማየው የነበር ገና ሀው እየተማርኩኝ ቤተክርስቲያኗ። ስለዚህ በቃ አሁን ራዕይ መጽሐፍ ምዕራፍ 12 በቃ አብራራሁ አቤልዬ ነው የተረዳሁት። የዛሬ 20 ምናምን ዓመት እኮ ነው ኤርሚ። ገና አሁን ወደ መጽሐፉ እንደገና ልዞር ነኝ። አሁን ጊዜ እያገኘው ነው። ሚካኤልና ሰራዊቱ ዘንዶን ተዋጉት ይላል ቁጥር 7 ላይ። እንዴት ነው የምትረዳው? እሱን እንግዲህ የዛን ሰዓት መላእክት ለእኔ ስገዱ ያለው ዳቢሎስ ነበረ። የዛን ሰዓት የተዋጉት እነሱ ናቸው፣ መላእክታኖች ነው የምለው። ለአዳም ሰገዱ አይደል እንዴ? ከነ ሰራዊቱ ጋር ጦርነት የገጠሙበትኝ በሰማይ ሰልፍ ሆነ የሚለው ሚካኤል እሱ መጀመሪያ ነዋ። ወደ ሲወድቅ
ለእኔ ስገዱ ባለው ጊዜ ባለነው እንጽና ብሎ መላእክቶች የተናገሩት በኋላ ከዛ በኋላ እሱ የቱ ጋር ነው ለእኔ ስገዱ ያለው? የቱ ጋር ነው ባለነው እንጽና ብሎኛል? እሱ በሌላ መጽሐፍት ነው አባቶች ነው ሲያስተምሩ የሰማሁት። ከየት ነው የቀዱት አባቶች? አይዶን ብዙ መጽሐፍት እኮ ነው ያለን ኦርቶዶክስ። ማይክ አትክፈት እሺ። እኔ ነኝ ሚዩት ማድረግ። ማይክ አትክፈት እና ያኔ ነው ሚካኤልና ሰራዊቱ ዘንዶን የተዋጉት? አዎ ዘንዶን የተዋጉተኝ ሲሶን እያሰበ ወደ ምድር ወደቀ የተባለው ከተጣለ ወደዚህ ነው። እንግዲህ እንደዛ ነው የምረዳው። ኤርሚ ግን የኔን ጥያቄ አረሳሳብኝ እኮ። ምን ነበር ማቤል ማርያም በምጥ ነው የወለደችው ብዬ ጠይቄው ሰው ጸጥ አለ እኮ በዛው። አሁን ልመልስልህ ብዬ እኮ አሁን እሱን እንግዲህ ከመጽሐፍ እንደ መጽሐፍ ሳየው ሐዋርያው ጳውሎስ ምን ያለ ተፈጥሮ ተማሩ ይላል። ተፈጥሮ አያስተምራችሁም ወይ ይላል። አሁን ከተፈጥሮ ስማር ሁለት ነገር ነው መማረው። አንድ ያለምጥ ወለድኩ የሚሉ ሴቶች ሰምቼ አውቃለሁ። ያለምጥ ምጤንም አላስታውሰውም የሚሉም አሉ። አሁን ለምሳሌ ምሳሌ ልስጥ ዳግዬና እዳሪ ስትወጣ ምሳሌ ቅርብንና አንድ ጊዜ አሳማኝ ምሳሌ ነው። በቃ አጭር መልስ መልስልኝ። ማርያም በምጥ ነው የወለደችው አይደለም የወለደችው? በቃ ሁለቱን እቀበለዋለሁ። ሁለቱንም? አዎ። ለምን ብትለኝ የሰው ልጅ ያለምጥ ነው የወለደችው? አዎ። ስንቴ ነው የወለደችው? ሳያምጡ ምጣቸው ምጥ ማለት እኮ ህመም ብቻ እኮ አይሆንም እኮ። አንዴ የጠየኩን ብቻ መልስልኝ አቤል። ማርያም በምጥ ነው የወለደችው? ስሙት ብቻ ከታች አይመልስልኝም። ማርያም በምጥ ነው የወለደችው ያለምጥ ነው የወለደችው? በምጥም ብትለኝ ይቀበላለሁ፣ ያለምጥም ብትለኝ አይደለም። እኔ መልስ ነው ያልሰጠም። እኔ ጥያቄ ብቻ ነው የምሰጠው። ሁለቱም ለኔ መልስ ነው። ማርያም በምጥ ነው የወለደችው ያለምጥ ነው የወለደችው? ሁለቱም ለኔ መልስ ነው አልኩህ እኮ። ይሄ መልስ አይሆንም። ሁለቱም ላንተ መልስ ሊሆን ይችላል፣ ለኔ ግን አይሆንም። ሁለት መልስ የለም። ኦኬ ለኔ መልስልኝ። ለአንተ ሁለቱም ነው፣ ለኔ መልስልኝ። ማርያም በምጥ ነው የወለደችው? ይሄ ለኔ መልስ ነው። ተቀበለው። ለምን ሶስተኛም ጨምራ አትቀበል? እኔ ምን አገባኝ እኮ ወንድሜ። የጠየኩን መልስልኝ። በምጥ ነው የወለደችው ያለምጥ ነው የወለደችው? ማርያም እንደዚህ ትጨነቃላችሁ? ሙሉ ምዕራፉን አፍርቶባችኋል። ተረታችሁ ተረት ባይተሰው ያለምጥ እቀበለዋለሁ። ተቀበል እኮ የፈለግከውን እኮ አልኩህ። የፈለግከውን ስትቀበል መኖር ትችላለህ። መልሱን ንገረኝ። መልሱ ሁለቱም ለኔ መልስ ነው። ስለዚህ በሁለቱም ነው የወለደችው ማለት ነው። በምጥም ያለምጥም ነው የወለደችው። ሁለቱም መልስ ነው ለኔ እኮ። ስለዚህ ማርያም አንዴ ነው የወለደችው በእናንተ ማለት ነው። ስለዚህ አንዴ በምጥ አንዴ ያለምጥ ነው የወለደችው ኢየሱስን ማለት ነው። አዎ። እስቲ አሁን አንተ ሽንት ቤት ስትወጣ ወንድሜ እባክህን በሚቀፍ ነገር ተናገር። መጠይቀን መጀመሪያ መልስ። ቀላል ጥያቄ እኮ ነው ደግዬ። ማርያም አንዴ ነው የወለደችው፣ አንዴ ያለምጥ አንዴ በምጥ፣ ወይ ደግሞ ግማሹን በምጥ ግማሹን ያለምጥ ነው የወለደችው? እኔ ሁለቱን እቀበለዋለሁ እኮ። ሁለቱን ስለተቀበልከው ንገረኝ፣ አብራራልኝ። የተቀበልከው ሳታምጥም አመጣም የሚለውም እቀበለዋለሁ ከተፈጥሮ ጋር እኮ። አንድ ልጅ ነው የወለደችው። ኢየሱስ ስትወልደው እንዴት ነው የወለደችው? ሳታመጣም አመጣም ነው የወለደችው? ሁለቱን እቀበለዋለሁ። እንግዲህ እኔ በዚህ ያዘ እኮ። ተቀበለዋለህ አትቀበለውም ያሌለ አትደጋግመው ወንድሜ። ስለዚህ አንዱን ኢየሱስ ስትወልደው አንዴ አመጣ አንዴ ሳታመጥ ነው የወለደችው። እንዴት እንደምትረዳ ያለው ሁለቱንም እኮ ተቀበልክ። አሁን እኮ አንተ ደግሞ ለየት ያለ ነው ተሰምቶ እኮ። ሶስተኛ ጥያቄ ነው እየጠየቀኝ ያለው እኮ ከተረዳ። ሁለቱን እቀበለዋለሁ አልኩ። ትቀበለዋለህ። ሁለቱን ስለምትቀበለው ያብራራኑ ነው። ሳታምጥ ወለደች የሚለው በጸጋ እቀበለዋለሁ። አመጣ ወለደች የሚለው ደግሞ በተፈጥሮ እቀበለዋለሁ። ስለዚህ በተፈጥሮ አመጣ ነው የወለደችው? በተፈጥሮ አዎ። ሳይንሱ የሚለው የሰው ልጅ አምጦ ነው የሚወልደው። ስለዚህ ማርያም በተፈጥሮ አመጣ ነው የወለደችው? ከተፈጥሮ መማራለሁ። ያ አይመልሰውም። ተመልከቱ ግን ዝም ብሎ ይዞራል። ማርያም በተፈጥሮ በምጥ ነው የወለደችው? ይኸውልህ በጸጋ ሳታምጥ ማርያም በተፈጥሮዋ በምጥ ነው የወለደችው? ተፈጥሮ ይዛልኝ እኮ። ተፈጥሮ የሚያስተምረኝ እሱ ነው። እንግዲህ ሰው ልጅ አምጦ እንደሚወልድ ተፈጥሮ አስተማረህ። ጥሩ ተማርክ አንተ። ከዛ ከተፈጥሮ ያገኘውን እውቀት ንገረን። ማርያም በምጥ ነው የወለደችው በተፈጥሮ? ከተፈጥሮ ያገኘሁትኝ እውቀት ሴት ልጅ አመጣ ትወልዳለች። ከመንፈሳዊ መነጽር ደግሞ እንደዚህ ከምትጨንቁ መጀመሪያውኑ ተረቱን አለማለት ነበር። አይ ተረቱን ባትሉ ኖሮ ራእይ 12 ላይ የፈለጋችሁትን ጨዋታ መጫወት ትችሉ ነበር። እንዳትጫወቱ አድርጋችሁ ራሳችሁን ቆለፋችሁ። በምጥ አልወለደችም ብላችሁ አሁን እዚህ ጋር ስትመጡ ጭንቅ ሆነባችሁ። ቢጨንቃችሁ በምጥም ያለ ምጥም ነው የወለደችው የሚሉላ ልጅ ተፈጠረ ቤታችሁ ውስጥ። በመንፈሳዊ መነጽር ስታየው በጸጋ ነው የወለደችው። መጽሐፍ ቅዱስ አንተ ማትለው የለም እኮ። አንተ እህቴን እኮ አህያ ያልክ ነው። እህቴ አህያ ነች ነው ምናምን እኮ ያልክ ሰው ነው እኮ አንተ እኮ ለየት ያልክ ነህ። አንተ እኮ ኦርቶዶክስም አይደለም። አንተ ማታወራው የለም።
ዲያብሎስን ወልዳለች ነው ያለው። አህያም ነገር ብሏል። ስለ አህያም ያወራው ነገር ለአህያ ሰግዳለሁ። አሁን ማርያም በምጥም ያለ ምጥም ወለደች ብትለኝ አሁን በአንተ ገረባለሁ ወንድም። ለአንተ እኮ መጸለይ ነው ያለብኝ። አንዱ ስለ አንዱ ይጸልያል። መልካም ጸሎት ጥሩ ነው። ጸልይልሃለሁ። በቃ እወድሃለሁ። ለማንኛውም አንድ የሚታ አንድ ደቂቃ ለብሮ አቤልዬ አንተ ያንተ ለየት ያለ እንትን ነው በጣም ስፔሻል አቴንሽን የሚፈልግ ነው። ለማንኛውም በኤርሚ የቀጥሉበት። መጀመሪያው ያን ተረት ባይሰሩ ኖሮ ይሄ ጣጣ ይመጣል ብለው ምኑን ተበላሸ እኮ ኤርሚ ሙሉ ምዕራፍ ተበላሸባቸው። ታምረ ማርያም ላይ ያለ ምጥ በወለድኩ ብላ እኮ ነው ያለችው ማርያም ራሱ። ግን ሙሉ ምዕራፍ አላበላሸባቸውም። ኤርሚ ሙሉ 12 እንዳለ ራእይ 12 ነበር ሻተር ነው ያደረገባቸው። በቃ ቀጥሉ ኤርሚ እንዳለ። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን ራእይ መጽሐፍ ምዕራፍ 12ን ጠቅሳ ለማርያም ነው ብላ ስትል የወንጌል አማኞች የትኛውን ቦታ ላይ የምጠይቋቸው ጥያቄ